ላይ ሁሉ አይደለ ያለው መንፈስ ቅዱስ ወረደባቸው ይላል። ግን አሁን ቃሉን በሰሙት ላይ የሚወርድ መንፈስ አለ ወይ? ቃሉን የሚያሰሙት ሰዎችስ መንፈስ ቅዱስን የተሞሉ ናቸው ወይንስ ደግሞ ምን የተሞሉ ናቸው የሚለውንም ማየት አለብን። ቀሲስ በዚህ ጉዳይ ላይ ምን ይላል? አሁንም ወደ ቤተክርስቲያን ላመጣው ነው። ከመጽሐፍ ቅዱስ አንፃር መንፈስ ቅዱስ ስራዊ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው መናገር ከሆነ እንደገና ደግሞ አሕዛብን ትልቁን የእግዚአብሔርን ወንጌል ለመስበክ ከሆነ ጌታችን ኢየሱስ ክርስቶስን ለማክበር ከሆነ ቤተክርስቲያን በዚህ መንፈስ ነው ወይ የምታገለግል የሚለውን ወደሱ ደግሞ ላመጣ። መልካም እንግዲህ ስለ መንፈስ ቅዱስ ማንነትና የመንፈስ ቅዱስን ስራ በሚገባ እየተመለከትን ነው። ተመልካቾቻችን እና አድማጮቻችን ስለ መንፈስ ቅዱስ ያለን ግንዛቤ፣ ስለ መንፈስ ቅዱስ ያለን መረዳት፣ ስለ መንፈስ ቅዱስ ያለን ዕውቀት የጠራ መሆን አለበት። ምክንያቱም ትልቁን የእግዚአብሔርን ስራ የያዘው መንፈስ ቅዱስ ነው ብለናል። ራሱ እግዚአብሔር መንፈስ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ተናግሯል። እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ሊያመልኩት ይገባል። ስለዚህ እግዚአብሔር የሚመለክ አምላክ፣ እግዚአብሔር ራሱ መንፈስ እንደሆነ ልጁ ኢየሱስ ክርስቶስ ገልጧል። ታዲያ የመንፈስ ቅዱስን ማንነትና የመንፈስ ቅዱስን ስራ የምንረዳው በቤተ ክርስቲያን በኩል ነው። በቤተ ክርስቲያን በኩል ነው። ምክንያቱም ቤተ ክርስቲያን የተወለደችው በመንፈስ ቅዱስ ስለሆነ የቤተ ክርስቲያን መወለድ የትንሣኤው ኃይል የጌታ የኢየሱስ ክርስቶስም ጽንሰቱም ውልደቱም እድገቱም አገልግሎቱም በመንፈስ ቅዱስ ነው። እንግዲህ መንፈስ ቅዱስን የምንረዳበት ልክ ግን በግልጥ መታወቅ አለበት። በተለይ በዚህ ዘመን በቤተ ክርስቲያን እየተፈጸሙ ያሉ ተግባሮች መንፈስ ቅዱስ የሚመራው ነው ወይ ለማለት እንቸገራለን። ምክንያቱም አገልጋዮችም ሲለዩ አሁን በመንፈስ ቅዱስ ነው፣ በዘይት አይደለም። በአዲስ ኪዳን ያለው አገልግሎት ለአገልግሎት መንፈስ ቅዱስ አገልጋዮችን ሲለይ በሐዋርያ ሥራ ምዕራፍ 13 ላይ እንዳለው መንፈስ ቅዱስ አገልጋዮችን ሲለይ ሲሾም እንመለከታለን። ሲጠራም ሃሌሉያ። ይህ ታዲያ በዚህ አይነት መልኩ ነው ወይ አሁን ያለው የቤተ ክርስቲያን አገልግሎት በመንፈስ ቅዱስ በመነዳት በመመራት በመሞላት ነው ወይ ስንል የምናያቸው ተግባሮች ይገልጡት። ማብራሪያ አያስፈልገውም። ከየት እንደሆኑ ምንጫቸው ከየት እንደሆነ ከየት እንደተቀዳ በተለይ እንግዲህ አሁን ያለው ሹመት በቅድም መርጌታ መላክ ስለ ሃይማኖት ቤቶች እያነሱ በወንጌላውያንም ዘንድ በካቶሊክም ዘንድ በኦርቶዶክስም በታድሶም ያለውን አገልግሎት ቃኘት ብናደርገው ጥሩ ነው። ከየት ነው ምንጩ? ከየት ነው አገልግሎት እየተሰጠ ያለው? ለምሳሌ እኛ ባደግንበት ቤት ለክህነት አገልግሎት አንድ ሰው የሚመረጠው በካርድ ነው። በመንፈስ ቅዱስ ምርጫ አይደለም። ስለዚህ በካርድ ነው። ያ መለኪያው ምንድን ነው? የሚማረው የቃል ትምህርት አለ። የሚማረው ምን አለ? የቃል ትምህርት አለ። ወይም ደግሞ ውዳሴ ማርያም፣ አንቀጸ ብርሃን፣ መልከ ማርያም፣ መልካ ኢየሱስ ከተማረ በኋላ ግብረ ድቁና ይጮሃል። ያንን ከጮኸ ለቤተ ክርስቲያን አገልግሎት ብቁ ነው ተብሎ ክህነት ይሰጠዋል። የካርድ የመንፈስ ቅዱስ ምርጫ አይደለም። በመንፈስ ቅዱስ የተጠራ አይደለም። ይህ አገልግሎት የሚሰጠው በመንፈስ ቅዱስ የተመረጠው ምርጫ ግን ከብሉይ ኪዳንም ጀምረን በአዲስ ኪዳንም አሁን በቤተ ክርስቲያንም እየተሰጠ ያለው የመንፈስ ቅዱስን ስራ ያዛቡ ተግባሮች እንመለከታለን። ከዛ ተነስቶ ታዲያ መለኪያው ምንድነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መለኪያው ምንድነው ስንል አንድ ክህነት ሊሰጠው የሚገቡ ነገሮች ምንድነው መለኪያቸው ስንል ዜማ የጮኸ የቃል ትምህርት ያወቀ ወይ ጾመ ድጓ የተማረ ቅዳሴ፣ አቋቋም፣ ቅኔ የተማረው ስልጣን ሊሰጠው ይችላል። ይህ በትምህርት ነው እንጂ በመንፈስ ቅዱስ ምርጫ አይደለም። ከዛ እንግዲህ በዛ ክህነት ተሰጥቶት ምን ይሰጣል? አገልግሎት ይሰጣል። በቤተ ክርስቲያን። ይህ ታዲያ ትክክል ነው ወይ ስንል
ምን ያስፈልገዋል? ተሐድሶ ያስፈልገዋል የምንለው ከዚህ አንጻር ነው። ወደ ወንጌል አማኞችም ስንመጣ አንድን አገልጋይ ብቁ የምታደርግበት አካሄድም ትክክል አይደለም። ለምን? ዘይት ተቀብቶ ነው ወይ ነው? አይደለም። ይህም ሊፈተሽ ተሐድሶ ያስፈልገዋል። በዘይት የሚለይ አገልግሎት የለም በመንፈስ ቅዱስ እንጂ። በብሉይ ኪዳን አንድም ነቢይ በዘይት ተቀብቶ ነቢይ ነው ሲባል አላየንም፣ አናገኝም። ምናልባት የዘይት አገልግሎት የመንፈስ ቅዱስን ሥራ ይተካል ለማለት የምንደፍርበት ምክንያት የለም። በብሉይ ኪዳን አንድ ሀገርን የሚመራ ወይ ሕዝብን የሚመራ ንጉሥ ሊሾም ሲል ዘይት ይቀባሉ። ምን? ነቢያቶች ግን የሚያገለግሉት የእግዚአብሔር መንፈስ በእነርሱ ላይ መጥቶ፣ ቅድም መርጌታ ቀጸላ አንድ ነገር ተናግረዋል። የጌታ መንፈስ ወይም የእግዚአብሔር መንፈስ በእኔ ተናገረ ሲል ዳዊትን የተናገረው በሳሙኤል መጽሐፍ ምዕራፍ 23 ላይ ሁለተኛ ሳሙኤል ምዕራፍ 23 ላይ እናገኛለን። ታዲያ እግዚአብሔር በሰዎቹ አፍ የሚናገረው በመንፈስ ቅዱስ ነው። መንፈስ ቅዱስ ይናገራል። መንፈስ ቅዱስ ይመርጣል። መንፈስ ቅዱስ ይጠራል። መንፈስ ቅዱስ ለሰማያት ውበትን ይሰጣል። መንፈስ ቅዱስ ያናገራል እንጂ አሁን በሚደረጉት በቁሳዊ አሁን በሚደረጉት በካርድ አሁን በሚደረገው አይነት ስርዓት አይደለም የመንፈስ ቅዱስ አሰራር። የመንፈስ ቅዱስን አሰራር ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ሞዴላችን ነው። በመንፈስ ተሞልቶ ይላል። እንግዲህ በመንፈስ መሞላቱን በሐዋርያት ሥራ ምዕራፍ 10 ቁጥር 28 ላይ ቅድም መርጌታ ቀጸላ እያነበቡ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደተቀባ፣ በምን እንደተቀባ፣ በምን ኃይል እንደተሞላ የሐዋርያት ሥራ ምዕራፍ 10ን ስንመለከት ቁጥር 38 ላይ እንደዚህ ብሎ ይነግረናል። ቁጥር 38 እንደዚህ ይለናል። ለምን ለአገልግሎት እንዴት እንደተቀባ ወይም እንዴት በእርሱ ላይ እንደሆነ ይነግረናል። 38 ቁጥር 38 ላይ እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ ቀባው ይላል። በዘይት አይልም። አሁን ያለው የነቢይ አገልግሎት ነቢያት ሐዋርያት ብለው የሚሾሙት ፓስተር ብለው የሚሾሙት ወይም ወንጌላዊ ብለው የሚሾሙት ዘይት ደፍተው ነው፣ ዘይት አፍስሰው ነው ወይ? እንደዛ ነው ወይ ምርጫው? አይልም መጽሐፍ ቅዱስ። እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበረና ይላል። እንግዲህ የቅባት ውጤት ምንድን ነው ስንል መንፈስ ቅዱስ ነው። መንፈስ ቅዱስ እርሱ እግዚአብሔር ነው ብለናል። በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በደቀ መዛሙርቱ ላይ በ120 ላይ ምን ሆነ ስንል እንዲህ ብሎ ይነግረናል። በሁሉም መንፈስ ቅዱስ ሞላባቸው ይላል። ምንድነው የተሞሉት? መንፈስ ቅዱስን ተሞልተው ምን ተናገሩ? መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ምን ስለተሞሉ? መንፈስ ቅዱስን። እንግዲህ የቤተ ክርስቲያን አገልግሎት በመንፈስ ቅዱስ ነው። አንድ አገልጋይ የሚሆንበት መስፈርት ምን ብሎ ይነግረናል? እዚሁ የሐዋርያት ሥራ ምዕራፍ 13 ላይ በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔገር የተባለው ስምዖንም፣ የቀሬናው ልክዮስም፣ የአራተኛው ክፍለ ገዢ የሄሮድስ ባለሟል ምናሄ፣ ሳውል ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። ይኸውላችሁ ለአገልግሎት የሚለየው ማን ነው ስንል መንፈስ ቅዱስ ነው። መንፈስ ቅዱስ የአገልግሎትን የእግዚአብሔርን ሥራ የእግዚአብሔርን ድንቅ አሰራር የሚገልጠው መንፈስ ቅዱስ እንጂ ሌላ ኃይል አይደለም። ኃይልም አይደለም። እሱ ራሱ እግዚአብሔር ነው። እሱ ራሱ ኢየሱስን ከሞት እንዳስነሳው ደግሞ በዚህ በሮሜ መልእክት ምዕራፍ 8 ላይ እንዲህ ብሎ ይነግረናል። የእሱን ሥራ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም።
በስጋ ዕውቀት የሚገለገል አገልግሎት የለም። ቤተ ክርስቲያን አገልግሎቷ በመንፈስ ቅዱስ ነው። ቤተ ክርስቲያን የተወለደችው በመንፈስ ቅዱስ ነው። ታዲያ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይሄው የእርሱ ወገን አይደለም። ሰው ደግሞ ጌታ ኢየሱስ ክርስቶስ ከሌለው፣ ኢየሱስ ክርስቶስ በእርሱ ካልሆነ የጌታ መንፈስ አይኖረው። በክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። ነገር ግን ኢየሱስን ከሞት ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። መንፈስ ቅዱስ ሕይወትን ሰጪ ነው። እንግዲህ የቀደሙትን ሰዎች ስንመለከት በብሉይ ኪዳን ኤሊሁም የሚባል አንድ ሰው በኢዮብ መጽሐፍ ላይ ተገልጦ እንደዚህ ብሎ ይናገራል። ኤሊሁም የሚባለው ሰው በመንፈስ ቅዱስ ቃልን ተሞልቶ እንዴት እንደተናገረ በዚህ በኢዮብ መጽሐፍ ምዕራፍ 32 ላይ እንደዚህ ብሎ ይነግረናል። ኤሊሁም ነገር ግን በሰው ውስጥ መንፈስ አለ፣ ሁሉን የሚችል የአምላክ እስትንፋስ ማስተዋልን ይሰጣል። በዕድሜ ያረጁ ጠቢባን አይደሉም፣ ሽማግሌዎችም ፍርድን አያስተውሉም። ስለዚህ ስሙኝ፣ እኔ ደግሞ ዕውቀቴን እገልጥላችኋለሁ አልሁ። እነሆ ቃላችሁን በትዕግሥት ጠበቀው፣ የምትናገሩትንም እስክትመረምሩ ድረስ ብልሃታችሁን አደመጠው፣ እንዲሁም ልብ አደረጉ። እነሆም በእናንተ መካከል ኢዮብን ያስረዳ ወይም ለቃሉ የመለሰ የለም። እናንተ ጥበብን አግኝተናል፣ እግዚአብሔር ነው እንጂ ሰው አያሸንፈውም እንዳትሉ ተጠንቀቁ። እርሱ ግን ቃሉን በእኔ ላይ አልተናገርም፣ እኔም በንግግራችሁ አልመልስለትም። እነርሱም ደነገጡ፣ ዳግመኛም አልመለሱም፣ የሚናገሩትንም አጡ። እነርሱም አልተናገሩምና ቆመው ዳግመኛ አልመለሱምና እኔ በትዕግሥት እጠብቃለሁን? እኔ ደግሞ ፈንታዬን እመልሳለሁ፣ ዕውቀቴንም እገልጣለሁ። እኔ ቃልን ተሞልቻለሁና በውስጤም ያለው መንፈስ አስገድዶኛል ይላል። አያችሁ፣ በሰው ውስጥ ሆኖ የእግዚአብሔር መንፈስ ምን ይላል? ይናገራል። እስጢፋኖስም ጸጋንና ኃይልን ተሞልቶ ሲናገር ይናገርበት የነበረው ጥበብና ኃይል ምንድን ነው ስንል መንፈስ ቅዱስ ነው። መንፈስ ቅዱስ በሰው ውስጥ ሆኖ የሚናገረው የእግዚአብሔርን ሥራ የሚገልጠው የእግዚአብሔርን ሥራ የሚያስረዳን እርሱ እንደሆነ መጽሐፍ ቅዱስ በግልጽ ምን ይለናል? ይነግረናል። ታዲያም በአዲስ ኪዳን ያለውን አገልግሎት ለማገልገል ምንድነው ሚስጥሩ ስንል መንፈስ ቅዱስ ነው። መንፈስ ቅዱስ ነው። መንፈስም የእግዚአብሔርን ጥልቅ ነገርስ እንኳን ሳይቀር ሁሉን ይመረምራል። ሁሉን ምን ይላል? ይመረምራል። ለኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። ለኛ አሁን የተገለጠው ምንድነው ስንል በመንፈስ ቅዱስ ኢየሱስ ክርስቶስን ገለጠው። የተገለጠው ምንድነው ስንል በስጋ ቃል ስጋ ሆኖ በአካል የተገለጠው ያንን የተገለጠው ክርስቶስ ኢየሱስን የገለጠልን ማን ነው ስንል መንፈስ ቅዱስ ነው። የመሰከረልን ማን ነው? መንፈስ ቅዱስ ነው። በእርሱ ላይ የወረደው በእርግብ አምሳል ወርዶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ የተናገረው መንፈስ ቅዱስ ነው። መንፈስ ቅዱስ የእግዚአብሔርን የአብን ሥራ ምን ይላል? ይገልጣል፣ ይናገራል። ኢየሱስን ደግሞ ያከብራል። በየት? በቤተ ክርስቲያን ኢየሱስን በማክበር ኢየሱስን በመግለጥ ምን ይላል? መንፈስ ቅዱስ እግዚአብሔርን ያሳየናል። ይህ ብቻ አይደለም። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን የሚያውቅ ማንም የለም። እኛ ግን ይላል ጳውሎስ
በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 12 ላይ እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይለናል። ለአማኝ በክርስቶስ ኢየሱስ አምኖ ለዳነ የሚሰጠው ምንድን ነው ስንል የመንፈስ ቅዱስ ስጦታ ነው። ታዲያ ጴጥሮስ በመንፈስ ቅዱስ ተሞልቶ ይላል። ለአገልግሎት የመንፈስ ቅዱስን ሙላት ያስፈልጋል። መንፈስ ቅዱስን በዛን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ሰው ስለተደረገው መልካም ሥራ ይህን በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን ብሎ የእግዚአብሔርን ማዳን የክርስቶስ ኢየሱስን ሕይወት ሰጭነት የኢየሱስን አዳኝነት ስሙ መድኃኒት እንደሆነ ስሙ ኃይል ያለው በሰማይ በምድር ከምድር በታች የሚገዛ መሆኑን የስሙን ታላቅነት የስሙን ኃያልነት የስሙን መድኃኒትነት በጴጥሮስ አንደበት መንፈስ ቅዱስ ተናገረ። ጴጥሮስ ሲናገር መንፈስ ቅዱስ ሞልቶበት ይላል። መንፈስ ቅዱስ ሞልቶበት ይላል። ይህ ብቻ አይደለም። ሲጸልዩ ራሱ በእነርሱ ላይ ደግሞ አሁንም ጌታ ሆይ ብለው በእነርሱ ላይ የተነገረውን ዛቻ እንኳን በፊቱ ሲጸልዩ አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅን ስትዘረጋ በቅዱሱ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው ይላል። መንፈስ ቅዱስ ሙላታችን፣ መንፈስ ቅዱስ የቤተ ክርስቲያን መሪ፣ መንፈስ ቅዱስ ለቤተ ክርስቲያን ውበት ሰጪ፣ መንፈስ ቅዱስ ሙሽራዋን ቤተ ክርስቲያንን የሚያዘጋጅ ነው። ኢየሱስ ጌታ። ሃሌሉያ ሃሌሉያ ለመንፈስ ቅዱስ አሜን። ሃሌሉያ ለአብ አሜን። ሃሌሉያ ለወልድ እግዚአብሔር የተባረከ ይሁን። አሜን። በጣም የሚገርም ነገር። በነገራችን ላይ ኢየሱስን ስበኩ ስለተባለን ነው እንጂ መጽሐፍ ቅዱስ አብን እንድንሰብክ መንፈስ ቅዱስን እንድንሰብክ አልታዘዝንም። የምንሰብከው ወንህነሰ ንሰብክ ክርስቶስሃ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ነገር ግን ዛሬ ይህንን ጉዳይ ያነሳ ነው ብዙ ሰዎች አንደኛ መንፈስ ቅዱስን ሳይቀበሉ ሳያውቁት በመንፈስ ቅዱስ ነው የምናገለግል ስለሚሉ፣ በሁለተኛ ደረጃ ቤተ ክርስቲያን ቁመናዋ፣ ውበቷ፣ መልኳ፣ ሁሉ ነገሯ መንፈስ ቅዱስ እንደሆነ ስለማይረዱ መሰረቱን ክርስቶስን የሚያመላክት በክርስቶስ አይደል በመንፈስ ቅዱስ ትሰራላችሁ አይደል ተሰሩ ነው የሚለው ጴጥሮስ። ይህንን ስለማያውቁ እንዲያውቁ ነው መንፈስ ቅዱስ ማገር፣ ግድግዳ፣ ባጥ፣ አጥር ምናምን ያደርገን ከኢየሱስ ከአካሉ ጋር የሚመሰርተን እሱ ስለሆነ እሱን እንዲያውቁ ነው። ሌላው መንፈስ ቅዱስ ኢየሱስን እንድንገልጥ ኢየሱስን ቅድም መርጌታ መላክ እንዳለ ስለሚገልጥልን ነው። መግለጥ ነው አይደል አንዱ ስራው። ሌላው ደግሞ አባቶች ጳጳሳት የተሾሙት በመንፈስ ቅዱስ እንደሆነ ስለማያውቁ ቅድም እንደተባለው አሁን እንትን እየተገነፋ ሜሮን ምናምን ተብሎ በትልቅ ብረት ድስት እንትን ይልና ያ ነው የሚቀባው። ቅባቱ እሱ ነው መንፈስ ቅዱስ። የጌታን ራት እንኳ ወይም ደግሞ ቁርባን እንኳ ሲቆርብ ምዕመናን ቁርባን ሚል በግልጽ አዲስ ኪዳን ላይ የተጻፈ ባይኖር የጌታ ራት ነው። ራት አዘጋጀ ነው እንጂ ቢሉ ቁርባን አቆረበ አይደል። ወተቀረበት ምናምን እያለን የለመድነው ስለሆነ ቁርባን ሲቆረብ ሀበነ ነህበር በዘዚያ ከመንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ። ጵርስፎራ ምኑ ነው? ያ የተዘጋጀው ዳቦ ነው አይደለም እንዴ መርጌታ? እሱን እኮ ነው ፈውሰን የሚሉት። ዳቦ አይፈውስም።
እና ምንድነው መንፈስ ቅዱስን ላክልን ስጠን ብለው ይጮሃሉ። በዚያ ላይ አይደለም መንፈስ ቅዱስ የሚያርፈው። በጣም መጠንቀቅ አለብን። መንፈስ ቅዱስ ወረደባቸው ያለ በሰዎች እንጂ በዳቦዎች አይደለም። እሱንም ጭምር ማወቅ እንዳለባቸው። ሌላው እግዚአብሔር በገዛ ደግሞ የዋጃትን ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳሳት አድርጎ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመው ለመንጋውና ለራሳችሁ መንፈስ ቅዱስ ይሾማል ማለት ነው። የሐዋርያት ሥራ ምዕራፍ 28 ላይ የምናነበው ማለት ነው። ስለዚህ ይህንን ቤተክርስቲያን ካላወቀች መሾማቸውን ራሱ አያውቁትም ማለት ነው። ሌላው ደግሞ ሰዎች መንፈስ ቅዱስን ምናልባት ብሉይ ኪዳን ላይ መንፈስ ቅዱስ በሰዎች ውስጥ አያድርም። ይህም በደንብ ማወቅ አለብን። አያድርም። በአዲስ ኪዳን ግን እናንተ እግዚአብሔር ለእናንተ የሰጣችሁ የመንፈስ ቅዱስ ማደሪያዎች አይደላችሁምን ይላል ጳውሎስ ለቆሮንቶስ አማኞች። ስለዚህ መንፈስ ቅዱስ በእኛ ውስጥ ያድራል ማለት ነው። ማደሪያዎች መሆናችንን ማወቅ አለብን። የመንፈስ ቅዱስ ማደሪያ እግዚአብሔር አሁን በሆነ ካቴድራል ውስጥ መንፈስ ቅዱስ አያድርም። መንፈስ ቅዱስ የሚያድር በክርስቶስ ኢየሱስ ባመኑ አማንያን ውስጥ። ክብር ለጌታ። ነገር ግን ሲባል ተጠቅልሎ ገብቶን የውስጥ ነው የሚኖር ማለት አይደለም። እሱ ምሉ ነው በሰማይ በምድር። ይህን ማወቅ አስፈላጊ እንደሆነ ሰዎች እንዲረዱንም ጭምር ነው እያወራን ያለ ነው። እንግዲህ ይህንን ካልነን ቅድምም አንዳንድ ሀሳቦች እንደተነሱት በነገራችን የዳዊት ልሳን ለካ ተናግሬያለሁ። ሳሙኤል ላይ ሳሙኤል ብዬ ያነበብኩት ክፍል ማለት ሳሙኤል አይደለም ዳዊት ነው። እውነት ነው። ይሄ ዳዊት ልሳን አለ አይደለ? በእንትን መካከል ምናወጣው ክፍሉ ግን ሁለተኛ ሳሙኤል ምዕራፍ 23 ላይ ያለ። ስለዚህ ዳዊት ነው የተናገረው ያንን ነገር እና ዳዊት ሁልጊዜ ያው የተቀባውም ዳዊት ነው። በነገራችን ሳሙኤል የቀባው ዳዊትን ነው። ቅድም ቄስ እንዳሉት ዳዊትን ሳሙኤል ሲቀባው በምንድን ነው? በዘይት ነው። ምንም ይሄ እንትናል። አሁን ግን በእናንተ ውስጥ የሚኖረው ቅዱሱ ቅባት ያስተምራችኋል ነው የሚለው አይደለም? ዮሐንስ እንደዚህ ብሎ ነው የነገረን። ስለዚህ መንፈስ ቅዱስን አምላክ እንደሆነ ተናግረናል። መንፈስ ቅዱስ ደግሞ ልክ ኢየሱስ በዚህ ምድር መጥቶ እንደሞተ እንደተነሳ ይመሰክር ዘንድ በዚህ ምድር ከቤተ ክርስቲያን ጋር አለ። አሁን አምላክ ቢሆንም ስራ እየሰራ ነው አይደለም እንዴ? አሁን እኛ የምናገለግለው በመንፈስ ቅዱስ ነው። ቅድም እንደተባለው በመንፈስ ቅዱስ ካልሆነ በቀር የኢየሱስን ጌትነት እንኳን መመስከር አይቻልም። እንዴት ብለን እንመሰክራለን? ለዛ እኮ ነው አፋችን የሚቆለፈው። አንዳንድ ሰዎች ኢየሱስ ጌታ ነው ስትሏቸው እንዴ ኢየሱስ ጌታ ነው የሚል ሰነድ የለም ይላሉ። ያን ለማስካድ ጥረት ያደርጋሉ ሰባኪዎች ሳይቀር። ሰነዱ አለ እንዴ ኢየሱስ ጌታ እንደሆነ ባፍህ ምን ብትመሰክር ምን እንደሆነ ጌታ። ለዚህ ነው ኢየሱስ ጌታ ነው ብሎ የሚመሰክር ሰው። እንደገና ደግሞ ማንም ይህንን ጌታ እንደሆነ በመንፈስ ቅዱስ ካልሆነ በቀር አይችልም። አትችልም ሰባኪው እያልኩት ነው። ስለዚህ መንፈስ ቅዱስን አይቀበሉትም ማለት ነው። ቅድም አንዳንድ ነገሮች አንስቼ ነበረ። መርጌታ መላክ በዛው እንዲጨርሱ ይሄ የቤተ ክርስቲያኗ የምታገለግለው አገልግሎት በመንፈስ ቅዱስ የተቃኘ ነው። እውነት የመንፈስ ቅዱስ አገልግሎት ነው። የተለያዩ መጽሐፍት ሲገቡስ መንፈስ ቅዱስ በእውነት አውቋቸዋል? በመንፈስ ቅዱስ ተፈትሸዋል? አባቶቻችንስ ይህን የሚፈትሹበት የጌታ መንፈስ በውስጣቸው አለ? የሚያስተምራቸው የሚመክራቸው? እሱን ነገር ሐሳቡን ቅድም ስላልቋጩት ነው ከጊዜ አንጻር እንዲቋጩት ለመርጌታ መላክልስ እግዚአብሔር ይመስገን። የተነሳው ሐሳብ በጣም የጊዜው ሐሳብ ነው ብዬ እላለሁ። አየር ላይም ማለት ነው። አየር ላይ ለሚሰማ ለሚያዳምጥ መልእክቶቻችንን፣ ትምህርታችንን፣ የአምልኳችንን ስርዓት የሚመለከት የትኛውም ሰው ለዚያ ሰው ትምህርት ይሆናል የሚል ሐሳብ አለኝ እኔ በግሌ። ይሄ የጊዜው መልእክት ነው ብዬ እናገራለሁ ማለት ነው። እናንተም እንደተናገራችሁት እንግዲህ ሐሳባችን አንድ ነው። ግን መርጌታ ቀጸላ ወደ አመጣው ጥያቄ ልግባና አሁን የተነሳው መንፈስ ቅዱስ ነው ያለነው አዲስ ኪዳን ላይ ነው። የአዲስ ኪዳን አገልግሎት፣ የአዲስ ኪዳን ዘመን፣ የአዲስ ኪዳን ዋና ነገር ላይ ነው ያለነው። አሁን አዲስ ኪዳን ላይ ስላለን
የአዲሱ ኪዳን አገልግሎት በእውቀት አይደለም፣ በልምምድ አይደለም፣ በእድሜ ብዛት አይደለም፣ በብሕትውና አይደለም፣ በምንኩስና አይደለም፣ በጵጵስና አይደለም፣ በመርጌትነት በካህን በዲያቆን አይደለም። ይሄም አሿሿሙን ራሱ ለምንመጣበት ማለት ነው። ታዲያ በምንድን ነው የአዲስ ኪዳን አገልግሎት? በመንፈስ ቅዱስ ነው አገልግሎቱ። በቃ በአራት ነጥብ የአዲስ ኪዳን አገልግሎት በምንድን ነው? በመንፈስ ቅዱስ የሆነ አገልግሎት እንጂ በሌላ አይደለም። ለምሳሌ ልምጣ። በጣም ማንሳት ያለብን ነገሮች አንኳር ነገሮች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስላለው አገልግሎት እናንሳ። ለምሳሌ ሹመት በተመለከተ ሹመቱ ከጳጳሳት፣ ከኤጲስቆጶሳት፣ ከባሕታውያን፣ ከመነኮሳት፣ ከመምህራን፣ ከሊቃውንቱ፣ ከብሉይ ከሐዲስ መምህራን ጀምረን ከላይ እስከታች እስከ አናጉንስጢስ ማለት አንባቢ ዲያቆን ማለት ነው እስከ መጨረሻው ድረስ ብንመጣ እያንዳንዱ የአገልግሎት ዘርፍ ምዕመኑ የለም። ተው በቃ ስንቶ ምዕመንማ ዋጋውን አግኝተዋል። ምዕመን ደጋሽ ብቻ ነው። የሚያበላ የሚያጠጣ የሚደክም የሚወጣ የሚወርድ ነው። በቃ በጣም ተጫወቱበት እኮ ያለ መንፈስ። ተው አገልግሎቱ ላይ ልምጣና ወደ ምዕመኑ እንመጣለን። ከላይ ጳጳሳት ሲሾሙ በመንፈስ ቅዱስ አልተሾሙ። እርግጠኛ ሆነን የምንናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከላይ እስከታች ከጳጳሳት ከዋናው ጀምሮ እስከ አናጉንስጢሱ ድረስ ስንመጣ አንድም ሰው መንፈስ ቅዱስ ተናግሮት የተሾመ ጳጳስ የለም፣ ኤጲስቆጶስ የለም፣ ሊቅ የለም፣ ምሁር የለም። ከምን ነው የሚመጡት ከተባለ እንምጣ። ከምን ይመጣሉ ከተባለ አሁን ያለው የዘመኑ ጵጵስና በገንዘብ ነው። በቃ ባጭሩ መጀመሪያ ሲወጡ መርጌታ መላክ በደንብ በዚህ ላይ ሞረ ሲወጡ ይትስማ ድምፃ ወይ ተራይ ገጻ ብለው ዓለምን ንቀው መንነው ነው የሄዱ አይደለም። አማን መነኑ ሰማይ ጣዕማ ለዛለም ይላሉ አይደል? ወካው ደግሞ በእንተ እግዚአብሔር ይላሉ። ጥቅሱን ይጠቅሱታል። መጀመሪያ የነበሩት ከማይበረሰብ መካከል ነው። ከማይበረሰብ መካከል ነበሩ። ከማይበረሰብ ተለይተው ወደ ጫካ ገቡ። ጫካ ሂደው ምኑን እንደተዋረሱት አይታወቅም። ከጫካ ከዱር ከገደል ከበረሃ እንደገና ተመልሰው አንዳንዶቹ ወደ ጵጵስና፣ አንዳንዶቹ ወደ ኤጲስቆጶስነት፣ አንዳንዶቹ ወደ ፓትርያርክነት፣ አንዳንዶቹ ወደ ቤተክርስቲያን አስተዳዳሪነት፣ አንዳንዶቹ የገዳም አበምኔት ወይም ደግሞ የሴት የወንድ አለ። በነገራችን ላይ የገዳሙ ራሱ የሴት የወንድ አለ። የሴቱ ለብቻ ነው፣ የወንዱ ለብቻ ነው። ስለዚህ ይመጣሉ ማለት ነው። እነዚህ ሰዎች ቤተክርስቲያንን ለምሳሌ እኛ ቤተክርስቲያን አንላትም። እኔ አሁን እዚህ ላይ መናገር የምፈልገው ነገር በታድሶም ውስጥ በፕሮቴስታንትም ውስጥ በካቶሊክም ውስጥ በምንም ውስጥ እኛ የምናምነው መንፈስ ቅዱስ የሌለባት ቤተክርስቲያን ቤተክርስቲያን አይደለችም ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንመጣ ወይ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናትን? እውነቱን ለመናገር መንፈስ ቅዱስ እዚያ ውስጥ የለም። ለምን ካላችሁ የሚከራከር ሰው ካለ መከራከር ይችላል። ለምንድን ነው እዚያ ውስጥ ቤተክርስቲያን ውስጥ መንፈስ ቅዱስ የሌለ? እያንዳንዱን ተግባር በማየት መልስ መስጠት ይቻላል። ከህንፃ ጋር አሁን ለምሳሌ ምዕመኑን ሄደህ ቤተክርስቲያን ልትሄድ ነው ስትለው ወደ ቤተክርስቲያን ልሄድ ነው የሚል እንጂ ቤተክርስቲያን ለሱ ምኑ ነው? ህንፃው ነው። አየህ፣ ግንቡ ነው፣ ካቴድራሉ ነው። ቤተክርስቲያን እንጂ ይስመዋል፣ ይሳለመዋል። ስለዚህ ለሱ ቤተክርስቲያን ራሱ የተሰበሰበው ምዕመን ሳይሆን ነው። መርጌታ መላክ በደንብ እንትን እያሉት ስለሆነ ጥሩ ነው ያመጡት። ያ ምዕመኑ የተሰበሰበው ቤተክርስቲያን የምዕመናን ስብስብ ነች። ቤተክርስቲያን የሚለው ምዕመኑ ግን የተሰራውን ጉልላት ያለበትን ህንፃ ነው። ያንን ስለሚያምንበት እንጨቱን ይስመዋል፣ ድንጋዩን ይስመዋል። መርጌታ መጽሐፉ ላይ እንመጣበታለን። አሁን እያወራን ያለነው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እያወራን ያለነው። የኢትዮጵያ ቤተክርስቲያን ናት ወይ ኦርቶዶክስ ቤተክርስቲያን ናት ወይ ልንል የምንችልበት ምንም አይነት ነገር መስፈርት የለንም። ከምን አንጻር ከተባለ አንደኛ ህዝቡን ስትጠይቀው፣ ምዕመኑን ስትጠይቀው፣ የቤተክርስቲያኑን ምዕመን በአጠቃላይ ስትጠይቀው፣ ለምሳሌ ጧት ነጠላ ለብሶ ወደ ቤተክርስቲያን ይሄዳል እንበል። ወዴት እየሄድክ ነው? ወደ ቤተክርስቲያን። ለምዕመኑ ቤተክርስቲያን ምኑ ነው? ህንፃው ነው፣ ካቴድራሉ ነው፣ ፎቁ ነው። ይሄ የተደረደረው ከላይ እስከታች መቅደስ ያለው፣ ቅኔ ማኅሌት ያለው፣ አውደ ምሕረት ያለው፣ ካብ ያለው፣ የታጠረ ስዕል ያለበት እሱ ለሱ ምንድን ነው? ቤተክርስቲያን ነው። ግን መጽሐፍ ቅዱስ ይህንን ነው ወይ ቤተክርስቲያን ስንል በቤተክርስቲያን ማለት በጣራው በግድግዳው ውስጥ የሚሰበሰቡት ምዕመናንን ካመኑ ማለት ነው። አሁን ለምሳሌ ፕሮቴስታንቱ አዳራሽ አለው። ፕሮቴስታንት ወደ ቸርች ይሄዳለሁ ይልሃል አይደል? ግን ወደ አዳራሹ እየሄደ ነው። ግን ይሄ የምታመልኩበት አዳራሽ የምትሰበሰቡበት አዳራሽ እሱ ቤተክርስቲያን ነው ወይ ተብሎ ቢጠየቅ መቼም ካላበደ በስተቀር ያንን ቤተክርስቲያን ነው ሊል አይችልም። ቤተክርስቲያን ማን ነው ተብሎ ሲጠየቅ
ቤተ ክርስቲያንማ እኛ ነን። አንትሙ ውእቱ ታቦቱ ለመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያ፣ የቤተ መቅደስ የመንፈስ ቅዱስ መኖሪያ እኛ ነን። አሁን ጳውሎስም ሲናገር ቤተ ክርስቲያን ብሎ ሲናገር ወይም ደግሞ የመንፈስ ቅዱስ ማደሪያ ብሎ ሲናገር በክርስቶስ ኢየሱስ ያመኑትን በደሙ የታጠቡትን የተቀደሱትን ነው እንጂ መንፈስ ቅዱስ የሰራት ወልድ የሰራት ያነጻት የቀድሳት ህንፃ አይደለም። ህንፃ የለችም። ለህንፃ የፈሰሰ ደም የለም። ለካቴድራል የፈሰሰ ደም የለም። ለካቴድራል የሆነ የክርስቶስን ደም ወስደን ለጥፈን ማለት ይሄ ቤተክርስቲያን በክርስቶስ ደም ነጻ ካል በጣም ስተት ነው። ስለዚህ በኦርቶዶክስ ቤተክርስቲያን ውስጥ አንደኛ ቤተክርስቲያን ብለን ስንል ህንፃ ቤተክርስቲያን አይደለም፣ ካቴድራሉ አይደለም። ቅድስት ያለው ቅኔ ማህሌት ያለው አውደ ምሕረት ያለው በገጠሪቱ ኢትዮጵያ በካብ የተካበ ወይም ደግሞ በከተማ በእሽቦ አጥር የተካበውን አይደለም፣ የታጠረውን አይደለም። ታዲያ ቤተክርስቲያን ማን ነው? በክርስቶስ ኢየሱስ ያመኑ ሴቶች ወንዶች ናቸው። አሁን የኢየሱስ ክርስቶስን ሞትና ትንሣኤ ያመኑ ዳግመኛ የተወለዱ በመንፈስ ቅዱስ ማህተም የታተሙ ሰዎች እነሱ የመንፈስ ቅዱስ ማደሪያ እንደገናም ደግሞ ቤተክርስቲያን ናቸው። ቤተክርስቲያን ዓለም አቀፏ ቤተክርስቲያን ይች ነች። አገር በቀሏ ቤተክርስቲያን ስትመጣ አሁንም ያለውን ነገር እያንዳንዱን ነገር በምንመለከትበት ጊዜ የቤተክርስቲያኒቱ ህንፃ ቤተክርስቲያን እንዳልሆነ ካየን በቤተክርስቲያን በካቴድራል ውስጥ ያሉ አገልጋዮች ደግሞ አገልጋዮችን በተመለከተ ስንመጣ በመንፈስ ቅዱስ የተሾሙ አይደሉም። ቤተክርስቲያኗን መርጌታ መላክ ቤተክርስቲያኗ አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚተከልበት ቦታ እሱ የኢየሱስ ክርስቶስ ደም ምን ያለበት ነው? እሱ ለምሳሌ ልምጣል ታሪክ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላ ኢትዮጵያ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራቱም አቅጣጫ በገጠር፣ በከተማ፣ በተራራ፣ በሸለቆ፣ በኮረብታ ውስጥ ያለችዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካቴድራሉ ህንፃው የተሰራበት ጌታችን መድኃኒታችን ኢየሱስ ክርስቶስ ቀራንዮ መስቀል ላይ በተሰቀለ ጊዜ ለንጊኖስ የተባለ ሰው ጎኑን በጦር ሲወጋው ከጎኑ የፈሰሰውን ደም መልአኩ ሩፋኤል ወይም ኡራኤል ይላል አንዳንዱ በወርቅ ጽዋ ተቀብሎ መላ ኢትዮጵያን ረጫት። የዚያን ጊዜ የክርስቶስ ደም የነጠበበት ቦታ ወደ ሰሜን ረጨ። እንዲሁም ሰሜን ሸዋ ብትሄድ የተተከለ ቤተክርስቲያን ሰሜን ሸዋ ብትሄድ በአጠቃላይ የተሰራ ቤተክርስቲያን በሙሉ የክርስቶስ ደም የነጠበበት ተብሎ ነው የሚታመነው። መጽሐፋቸው ላይ ያለ ይሄ። አሁን አራቱ አቅጣጫ ጎጃም ብትሄድ፣ ጎንደር ብትሄድ፣ ትግሬ ብትሄድ፣ ወሎ ብትሄድ፣ ደቡብ ብትሄድ፣ ስልጤ ብትሄድ፣ ጉራጌ ብትሄድ፣ ወደ ወለጋ ብትሄድ፣ ወደ ጉምዝ ብትሄድ፣ በአራቱ አቅጣጫ ወደዚህ ወደ መተከል ብትሄድ፣ ወደ አርማጭሆ በረሃ ምናምን ብትሄድ እዚያ ጥልቅ ርቀት ቦታ ላይ ያለ ቤተክርስቲያን የኢየሱስ ክርስቶስን ደም መልአኩ ኡራኤል በወርቅ ጽዋ ተቀብሎ በአራቱ ማዕዘናት ዓለም ረጨው። ደሙ የነጠበበት ቤተክርስቲያን እስከ ዕለተ ምጽአት ድረስ ይላል። እስከ ዕለተ ምጽአት ድረስ ቤተክርስቲያን ሲሰራበት ይኖራል። ይሄው ምእመናን ይሄውላችሁ እልል በሉ ይባል ነው ወይ? በነገራችን መርጌታ መላክ በጣም ጥሩ ሐሳብ ነው። እኔም ጽፌዋለሁ ይሄንን ነገር ነው ወይ እንትን እያልኩት ነው ቄሴ የገቡ በጣም የሚገርመው ተመልካቾቻችንም ሊያዳምጡንና ሊመለከቱት በደንብ ሊያዩት የሚያስፈልገው ጉዳይ ይሄ ድርሳነ ኡራኤል ላይ ያለን ሩፋኤል ላይም ያለን እንተና ላይ አንብቤዋል። አሁን በየድርሳኑ አለ። ነገር ግን በጣም የሚገርመው የሐሰቱ ብዛት አንድን ተራ መልአክ እንደዛ ብዬ ነው የምወስደው። ሚካኤልም ከእግዚአብሔር ጋር እኩል አይደለም፣ አንድ ተራ መልአክ ነው፣ ግን የእግዚአብሔር መልአክ ነው። እና ያ መልአክ ከኢየሩሳሌም ከቀራንዮ ተቀብሎ ያን ሁሉ ምድር አልፎ አረቡን ምናምን አሳልፎ ኢትዮጵያ ላይ አምጥቶ በትግራይ ጀምሮ እንዳልመላ ኢትዮጵያ ረጨው። አያችሁንን ግነት ሲጀመር ወርቅ ራሱ የተዘጋጀ የወርቅ ጽዋ እንደገና ያን የሚሸከም ክንድ ያለው መልአክ በጣም የሚገርም እኮ ነው። የለም መልአክ እኮ መንፈስ ነው። እሱን በደንብ እንትን ለምን መሰለው ራጉኤል የሚባል መልአክ የለም። እሱ መልአኩ የለም። ሳሙኤል የሚባልም የለም። ራጉኤል የሚባል መልአክም የለም። ይሄ ያጋንንት ስም ይሁን የምስ አናውቅም። መጽሐፍ ቅዱስ ላይ አልተጻፈም። የውሸት ውሸት ብለን እንናገር። ስለዚህ እንደዚህ አድርገን ጥርግ እናድርገውና የክርስቶስ ቤተ ክርስቲያን
ይቺ የአዲሲቷ ቤተክርስቲያን ወይም ደግሞ ዓለም አቀፏ ቤተክርስቲያን የተመሰረተችው የክርስቶስ ደም በነጠበበት ስፍራ አይደለም። የክርስቶስ ደም የፈሰሰው ለሰው ልጅ ነው። ቤተ ክርስቲያን፣ ቤተ መቅደስ፣ ቅኔ ማህሌት፣ አውደ ምህረቱ የሰው ልጅ ነው። በጣም ሰው ሊረዳ የሚያስፈልገው የኢየሱስ ደም የፈሰሰው እዛው ቀራንዮ ላይ ነው። እንጨቱ ላይ ፈሰሰ አይደለ? በቃ አለቀ። የፈሰሰ እዛው ነው። የተቀበለው አካል የለም። ይህን ምንል ደግሞ መጽሐፍ ቅዱስ በራሱ እውነት ስለሆነ እውነት ነው መጽሐፍ ቅዱስ። ከዚህ በመነሳት እኔ የምለው መርጌታ ይቅርታና ይሄ ደም መቶ ኢትዮጵያ ሙሉ ላይ ከፈሰሰ ሁለት ጥያቄ አቃጭሎብኝ ነው። መስጊዶች አካባቢ ላይ አልፈሰሰም እንዴ? አንደኛ ብዙ መስጊድ አለ ኢትዮጵያ ውስጥ፣ እዛ ጋር አልፈሰሰም ደሙ? በነገራችን ላይ መምህር ቁርአንና ገድል ለአንድ ነው እንዳትረሳ። ቁርአንና ገድሉ የተቀላቀለ ሐሳብ አለው። የሚገርም ነገር ክታብ ሁሉ አለው። የቁርአኑ ክታብ ከገድሉ ላይ ያለ፣ የገድሉ ክታብ ቁርአኑ ላይ ያለ። በደንብ አድርገህ ማየት አለብህ። የተሳሰረ ነው፣ የተያዘ ነው፣ የተዋረሰ ነው። ቢስሚላህ ነው የሚል ራሱ አይደል? ስለዚህ ገድሉ ራሱ ድርሳኑ ቢስሚላህ ማለት አረብ ነው። ይሄው ታምረ ማርያም ከአረብ እንደመጣ፣ ግብረ ሕማማቱ ከአረብ እንደመጣ፣ ገድሉ ድርሳናቱ ከአረብ እንደተጻፈ፣ ከአረበኛ ቋንቋ ወደ ግዕዝ፣ ከግዕዝ ወደ አማርኛ እንደተተረጎመ ግልጽ እኮ ነው። ተወራራሽ እኮ ነው። ሁለተኛ ነገር ደሙ ደግሞ የክርስቶስ ኢየሱስ ደም ለሰው ነው ለህንፃ ነው? ለሰው ነው። አዎ። ስለዚህ ይሄ የፈሰሰው ደም ግንባታ እንዲደረግበት ሳይሆን የሰው ልጅ እንዲታነጽበት፣ እናንተ የእግዚአብሔር ቤተ መቅደስ ናችሁ ማደሪያውም ናችሁ የተባለው ለማን ነው? ለሰው ልጅ ነው። የሚገርመው ነገር እያወራችሁ በጣም ውስጥ ይቅርታ መሪጌታና በጣም እየገረመኝ ያለው አንድ ነገር ልንገራችሁ። ምክንያቱም አሁን እንግዲህ ኡራኤል ማን ነው ያሉሽ? ሩፋኤልም አለ መቶ እንግዲህ ደምን አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ቅድም የዮሐንስ ወንጌል ላይ እንዳነበብ ነው እኔ ብሄድ ይሻላችኋል አለ። መንፈስ ቅዱስ እሱ ይመጣል ስለ እኔ ነግራችኋል ካለ እዚህ ቤት ውስጥ መንፈስ ቅዱስ ስራው እየተሰራ አይደለም። ስራው ቢኖርና መንፈስ ቅዱስ ገብቶ እየሰራ ቢሆን ኖሮ የሚናገረው ስለ ክርስቶስ ብቻ ነው። አሁን መንፈስ ቅዱስ ስለሌለ ይሄው የተረት ማዕት ሞልቶት ደም ረጨ፣ ደም ቀባ፣ ህንጻ ታነጸ፣ የሚወራው የሚተረከው ይሄ ብቻ ሆነ። ለምን? መንፈስ ቅዱስ ስራው የለም። እሱ በተለይ በአዲስ አበባ ከተማ ምናምን ሄደን ብናይ እሱ ቀርቷል። በደንብ ማወቅ ያለብን የሆኑ ሰዎች ይደራጁና ከሆነ ቦታ መጠው ቦታ ይጠይቃሉ። ምዕመናን እናስፈርም። በፊት ነው ባይታውያን ተናግረዋል። ቅድመ መርጌታ መላክ እንዳሉት በገጠሩ ምናምን ኢትዮጵያ ባይታውያን እዚህ ቦታ ላይ የክርስቶስ ደም ነጥቧልና አሳይቶኛል፣ እዚህ ቦታ ቤተክርስቲያን ይተከል። የቤተክርስቲያኑ ስም ደግሞ አርሴማ ወይ ደግሞ ክርስቶስ ሰምራ ወይ ደግሞ ሌላ ሌሎች መጥቆራም ሊሉ ይችላል። መጥቆራ የሚባለው የጽዋ ለጽድቅ ብለው የሰየሙት እንተናም ክርስቶስ ማን ነው ያሉት? ክርስቶስ ወር እሱ ይሄ የውሻ እንትን ያለው እንደሱ ሊሉ ይችላል። ነገር ግን አሁን ደግሞ ሲስተሙ ተቀይሯል። ቢጠየቁ ደም እንትን ሊያመጡ ይችላሉ። በእርግጥ ባህታዊ ሊያመጡ ይችላሉ እንጂ አሁን እየተደራጁ ነው። የተወሰኑ ካህናት ከክፍለ ሀገር ይመጡና በቃ እዚህ ቦታ ላይ ልንተክል ነው ይላል። ታቦት ተገኘ ይላሉ። ደግሞ አሁን ነው እንጂ እዚህ ወደ የካባዶ ገጠር አካባቢ ላይ አንድ ማውቀው ቄስ የተቸገረ ቄስ ብድግ አለና ቀሚሱን ለብሶ ቆቡን አድርጎ መጣ። ምንድን ያደረገው? እዚህ ከአርሶ አደሩ ገበሬ ላይ እግዚአብሔር የሰራውን ታምራት እና ድንቅ ንውዩ ይኸው ገበሬው ሲያርስ በማረሻው ታቦቱ ተጎትቶ ወጣ እያለ ማለት ነው። ተቀብሮ ስለነበረ አየህ፣ እንደዚህ ብለው አሁን ያደርጋሉ። አሁን በእውነት ታቦት ተገኝቶ አልተገኘም፣ ግን ሲስተም ነው። ይሄ ሲስተም ነው። ቦታ የመያዝ ማለት ቦታ ወረራ ነው። የመሬት ወረራ ነው። በነገራችን ላይ መሬት አስተዳደር ተቸግሯል በዚህ ጉዳይ። በነገራችን ላይ ጠዋት ምሽት ላይ መጣው የሆነች እዚች ቦታ ላይ እግዚአብሔር ተናግሮናል፣ ጸበላለች የሆነች የምትመነጭ ምንጭ ነበር። እዚያች አካባቢ ላይ መጡና ማታ ምሽት እንጨት ሰብስበው ዕቃ አምጥተው ትንሽዬ ቤተክርስቲያን ጉላት ያላት የሆነች ነገር በላሜራ የተሰራች አምጥተው ሰርተው ይህቺ ቤተክርስቲያናት በቃ እግዚአብሔር ተናግሮ ምናምን አሉ። ህዝቡ የመሬት ወረራ እንደሆነ ስለገባው በበነጋው ጧት ማለት ነው አፍርስ አናቱን ጉልላቱን እየመታ ማለት ነው አፈረሰ። አሁን ለምሳሌ ወደ ሐሳባችን እንምጣ። ኦርቶዶክስ ቤተክርስቲያን ብለን አንስተናል። ይሄ ካቴድራሉ
ቅኔ ማህሌት ያለው ቅዳሴ የሚቀደስበት ቅኔ ማህሌት ያለበት አውደ ምሕረት ያለበት እሱ ቤተ ክርስቲያን ወይም የእግዚአብሔር ቤተ መቅደስ አይደለም ብለን ተናገር። ወደ አገልጋዮቹ ስንመጣ ከላይ እስከታች ያሉ አገልጋዮች በአጠቃላይ በመንፈስ ቅዱስ የተሾሙ አይደለም። መርጌታ ቀጸላ አንድ ሐሳብ አንስቷል። ከየት ነው የመጡ ስንል እነዚህ ሰዎች ከማህበረሰብ ውስጥ ናቸው። የተወለዱት ማህበረሰብ ውስጥ ናቸው። የሚኖሩት ማህበረሰብ ውስጥ ናቸው። የተለያየ ማህበረሰብ ውስጥ ይኑሩ እንጂ ግን ወደ ብሕትውና ለመምጣት ወደ ምንኩስና ለመምጣት ወደ ጵጵስና ማዕረግ ለመምጣት ወደ ኤጲስቆጶስነት ወደ ጳጳስነት ወደ ፓትርያርክነት ሲመጡ ዝም ብለው አይደለም የሚመጡት። እነዚህ ሰዎች ሲሾሙ በምን ተሾሙ ስንል በመንፈስ ቅዱስ እንዳልተሾሙ ግልጽና ግልጽ አድርገን እናገራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ከላይ እስከታች ያለው አገልጋይ በአጠቃላይ በመንፈስ ቅዱስ የተሾመ አታገኙ። ግልጽ ነው የምንናገረው። ለምን እንደዚህ ልትል ቻልካት? ግብሩን ማየት እንችላለን። ለምሳሌ በመንፈስ ቅዱስ የተቀባ በመንፈስ ቅዱስ የተሾመ ሰው የወልድ ተቃዋሚ ሊሆን አይችልም። የመንፈስ ቅዱስ ተቃዋሚ ሊሆን አይችልም። የእግዚአብሔርን ስራ ሊቃወም አይችልም። በመንፈስ ቅዱስ የተቀባ የተሾመ ሰው የሚስማማው ከእግዚአብሔር አሰራር ጋር ነው። ከመንፈስ ቅዱስ ጋር ይሰራል። በወልድ ያምናል፣ የዘላለም ሕይወት ያገኛል። የወንጌልን ቃል ሊቃወም አይችልም፣ ግብሩ ስለሚገልጣቸው ማለት ነው። ስለዚህ በዚህም ውስጥ ስንመጣ ለምሳሌ የጳጳሳትን አመጣጥ ወይም ደግሞ የቤተ ክህነቱን አገልግሎት በአጠቃላይ ስንመጣ በመንፈሳዊነት ስም ያጋንንቱ ማሰራር አለ ጎን ለጎን። ለምሳሌ ከመንፈስ ቅዱስ ይልቅ ለአጋንንት የወገኑ ናቸው። ገልጠን ነው የምንናገረው። ለምሳሌ እንዲያው ይሄንን ደፍረን የምንናገርበት ምክንያት ህዝቡ በራሱ ኦርቶዶክሳዊ የሆነ ሰው ማንኛውም ሰው ጠንቋይ በኦርቶዶክስ ቤተክርስቲያን አካባቢ እንዳለ ያውቃል። ለምሳሌ መርጌታ ጠንቋይ እንደሆነ ይታወቃል። የሆነ ካህን ጠንቋይ እንደሆነ ያውቃል። ህዝቡ ለገበያ ለመስተፋቅር ለትዳር እያለ ወዴት ነው የሚሄደው? ወደ ጠንቋዮች ወደ ቤተ ክህነት ሰዎች ይሄዳሉ። ለምሳሌ በቤተ ክህነት ውስጥ ትልልቅ ስፍራ ላይ ያሉ ሰዎችን ብንመለከት ከምን አንጻር እዚያ ቦታ ተቀመጡ? ሊቅነታቸው፣ ትምህርታቸው፣ ዜማቸው፣ አቋቋማቸው፣ ቅኔያቸው ነው ወይ ብለን ስንል የሚገርመው ነገር ከትምህርት አንጻር ስንመጣ በትምህርታቸው የተሾሙ ሰዎች ላናገኝ እንችላለን። በምን ከጥንቁልናው ጋር የተሳሰረ ነገር ያላቸው በዚያ የተፈሩ የተከበሩ ሰዎች ከሆኑ ትልቅ ቦታ ሊሰጣቸው ይችላል። መድረኩ ክፍት ነው። ስለዚህ አሁን በሹመቱ ላይ ስንመጣ እያንዳንዱ ነገር መንፈስ ቅዱስ አልሾማቸውም ብለን የምንናገረው ከዚህም አንጻር ነው። ሌላው የምንመጣው ለምሳሌ በቤተ ክርስቲያን ውስጥ ያለውን የትምህርት አይነት ብንመለከት አሁን ቅዳሴን እናንሳ። ቅዳሴ ከመጀመሪያ እስከ መጨረሻ ቅዳሴ ይቀደሳል። ህዝቡ ያስቀድሳል። ካህኑ 3 ካህናት 3 ዲያቆናት 2 ካህናት ሆነው ይቀድሳሉ። እንደገና ክብረ በዓል ሲሆን እስከ 12 እዚያ የሚደርስ ነገር አለ። ቅዳሴውን በተመለከተ ወልድን የሚያከብር ነው ወይ? መንፈስ ቅዱስን የሚያከብር ነው ወይ? አብን የሚያከብር ነው ወይ? ከመጀመሪያ እስከ መጨረሻ ያለው የቅዳሴ ንባቡ ራሱ ይዘቱ ምስጢሩ ክርስቶስን የሚያከብር ነው ወይ? ወልድን የሚያሳይ ነው ወይ ስንል የሚያሳይ አይደለም። ለምሳሌ በቅዳሴ ውስጥ ማን የሚመሰገን ብለን ስንመለከት ማርያም ትመሰገናለች። ሌሎቹ ሐዋርያት ስማቸው እየተጠራ ይወደሳሉ። እንደገና ቅዳሴ የሙታን መጠሪያ ነው። ደግመዋለሁ፣ የሙታን መጠሪያ ነው። በቅዳሴ ጊዜ አስቀድመው የሞቱ ሰዎችን፣ አስቀድመው የሞቱ ጳጳሳትን፣ አስቀድመው የሞቱ ኤጲስቆጶሳትን፣ አስቀድመው የሞቱ አባቶችን ቤተክርስቲያን ተከሉ የሚባሉትን ሰዎች የክርስትና ስም በቅደም ተከተል ወርደር ተደርጎ ስማቸው የክርስትና ስማቸው እየተጠቀሰ ቅዳሴ ይቀደሳል። ይሄ መንፈሳዊነት አለው ወይ? የለም። የሙታን መጠሪያ ነው ቅዳሴ። በደንብ ነው። ይሄንን አሁን ለምሳሌ ኪዳን የሚያደርስ ቄስ ጧት ብሰማው የሙታንን ስም ይዞ ሰብስቦ ይላል። ቅዳሴም ላይ ደግሞ መሐራ እግዚኦ ለነፍሰ ገብርከ ለነፍሰ አመትከ እያለ ይቀጥላል። መሐሮም እግዚኦ ተሳሎም ለሊቃነ ጳጳሳት ይላል። የሊቃነ ጳጳሳትን ነፍስ እባክህ አቤቱ ይቅር በላቸው እያለ ይናገራል። ቅዳሴው በራሱ በመንፈስ ቅዱስ ነው አይደለም። ማህሌት ውስጥ እንምጣ። ማህሌት ውስጥ ስንመጣ የሚጮኸው ዜማ የሚደረገው ቅኔ የለው የሥርዓተ ማህሌቱን እያንዳንዱ በምንመለከት ጊዜ እውነት ያቋቋም መምህር፣ የድጓ መምህር፣ የቅኔ መምህር ከመንፈስ ቅዱስ ነው ወይ እያዜሙት ያለው? ስር እያዜሙት አይደለም። ጉጉት በልቶ አሞራ በልቶ ስራ ስር በልቶ ቅጠላቅጠል ቆርጥሞ የዱር እጽዋትን ሰብስቦ በነጭ አቢሾ በጥቁር አቢሾ የሚናገረውን በሙሉ እሱ ከመንፈስ ነው ልንለው አንችልም። አንዳንዱ ሊቃውንት የሚገርም ነገር ጉጉት የሚበላ ነው። ጉጉት ለድምፅ የንብ አውራ ይበላል፣ ጉጉት አሞራ ይበላል፣ የጥንቸል ይበላል፣ ሚዳቋ ይበላል። አየ ጥንቁልና ይነታል። ይኸውልህ ጉጉት በልተህ የምታዜመው ዜማ መንፈሳዊ ነው ልትለኝ አትችልም። ማንም ሰው እዚያ ውስጥ ድምፃዊ ነው ወገል የሚባለው ዝም ብሎ አይደለም። በድምፅ መስህብ አለ። አየህ በጣም የለሰለሰ ቅላጼው ያማረ ድምፅ አለ። ሴቱም ወንዱ ሲሰማው ፍስስ የሚል ማለት ነው።
ያንን እያዜም ከመንፈስ ቅዱስ ነው ብትለኝ ልሰማ አልችልም። ስለዚህ በዚያች ቤተክርስቲያን ውስጥ የእያንዳንዱ ጸዋትወ ዜማን በተመለከተ እያንዳንዱን ነገር ስናይ ከመንፈስ ቅዱስ ነው ወይ ብለን ስንል ከመንፈስ ቅዱስ ይሆን። ለምሳሌ እንድናወድስ የተፈቀደልን ወልድን ነው፣ አብን ነው፣ መንፈስ ቅዱስን ነው። የሚመሰገነው ማን ነው? ወልድ አይደለም፣ መንፈስ ቅዱስ አይደለም። ለምሳሌ ማህሌቱ ላይ ስንገባ አብ ሆይ በልጅ ስላዳንከን እናመሰግንሃለን አይባልም። አየህ፣ እንዲያውም በአማርኛ ከጸለይ ከአንተ ችግር አለብህ፣ መናፍቅ ሆናል፣ ታድሶ ሆናል ትላለህ። አቤቱ የሰማይ አምላክ እግዚአብሔር በአንድ ልጅ በክርስቶስ ስላዳንከን እናመሰግንሃለን የሚል ጸሎት የለም። ይህንን ከጸለይ አደጋ ነው። ለምሳሌ ትምህርቱ የተበላሸ፣ ክርስትናው የተበላሸ፣ የመቅደሱ ስርዓት፣ የአገልግሎቱ ስርዓት የተበላሸ በመሆኑ ብታየው፣ ለምሳሌ የሰኔ ጎልጎታ እየደገምክ ቅዳሴ ታስቀድሳለህ። ፍካሬ ኢየሱስ እየደገምክ ቅዳሴ ታስቀድሳለህ። ራሱ መንፈስ ቅዱስ በኦርቶዶክስ ቤተክርስቲያን አስማት ነው። አስማት ነው። ለምን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንጽሕት በእንተ መስተፋቅር ምናምን የአብ የወልድ የመንፈስ ቅዱስ በዚያ ቤተክርስቲያን በትክክል ነው የሚታመነው። አስማት ተደርጎ የአብ የወልድ የመንፈስ ቅዱስም የአስማት መጀመሪያ ነው። ስለዚህ በኦርቶዶክስ ቤተክርስቲያን አስማት መንፈስ ቅዱስ አንድ አስማት ነው የሚቆጠረው፣ ወልድስ እንደ አስማት ነው የሚቆጠረው። ስለዚህ በወልድ በአብ በመንፈስ ቅዱስ የተጻፈ አስማት ክታብ ሞልቷል። ይሄንን እየደገሙ እኛ ክርስቲያኖች ነን መንፈስ ቅዱስ ያድርብናል ቢሉ ማንም ሊቀበላቸው አይችልም። የክርስቲያን መመዘኛው በክርስቶስ ኢየሱስ በማመን የዘላለምን ሕይወት ማግኘት፣ በወልድ ያመነ የዘላለም ሕይወት አለው። ደግሞም በወልድ ያመነ ሰው በመንፈስ ቅዱስ ማህተም ይታተማል። ለማንም ሊሆን አይችልም። እነዚህ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። በእግዚአብሔር መንፈስ የማይመራ ከሆነ የእግዚአብሔር መንፈስ የሌለበት ሰው፣ የክርስቶስ መንፈስ የሌለበት ሰው የክርስቶስ ወገን አይደለም። እኛ አይደለም፣ መጽሐፉ ነው የሚናገረው። ስለዚህ ምርጫን በተመለከተ እንምጣ። ምንጫ ጳጳሳት፣ ኤጲስቆጶሳት፣ ካህናት፣ ዲያቆናት፣ ሊቃውንቱ የብሉይ የሐዲስ መምህራን ሲሾሙ በመንፈስ ቅዱስ አይደለም የሚሾሙ። የሐዋርያት ሥራ ምዕራፍ 13 እናንሳ። እንዴት ነው የተሾሙት እነሱ? የሐዋርያት ሥራ ምዕራፍ 13 ላይ ስንመጣ ሹመታቸውን እኔ እንደው እንደዚህ ነው የሚለው። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። ይቺ የትኛዋ ቤተክርስቲያን ነች? ዓለም አቀፏ ቤተክርስቲያን ነች። በክርስቶስ ኢየሱስ አምነው የዳኑ ሰዎች ስብስብ ያለባት መምህራን ነበሩ። እነርሱም በርናባስና ኔጌር የተባለው ስምዖንም የቀሬናው ሉኪዮስም የአራተኛው ክፍል ገዥ ሄሮድስም ባለመዋል ምናሄ ሳውል ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ ነው የሚለው። ማንን ሲያመልኩ ነው የሚለው? መጀመሪያ ጌታን። ማን ነው ይሄ? ኢየሱስ ነው። ከዚያ ሲያመልኩ፣ ከዚያ ሲጦሙ ነበር። እነዚህ ነቢያትና መምህራን ናቸው። የኢየሩሳሌም ቤተክርስቲያን፣ የአንጾኪዋ ቤተክርስቲያን ነቢያት የነበሩባት፣ መምህራን የነበሩባት። ግን ምን ያደርጋሉ? ያመልካሉ፣ ይጾማሉ። የኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ይጾማሉ፣ ሊጾሙ ይችላል። ግን እግዚአብሔር የሚቀበለው አይደለም። ያመልካሉ፣ አያመልኩም። አምልኮታቸው ከእግዚአብሔር ቃል ጋር ስናነጻጽረው አምልኮተ እግዚአብሔር አይደለም። ይህንን በደንብ በድፍረት ነው መጽሐፍ ቅዱስ ያለውን ለመናገር ምንም የሚያሸማቅቀን ነገር የለም። በቃ መጽሐፍ ቅዱስ ብሏል። አዎ ሰውየው ሊሟገት ከመጣ በዚህ ልክ ነህ ወይ አንተ ልንል እንችላለን። ስለዚህ እዚህ ጋር ስንመጣ ሲያመልኩና ሲጦሙ መንፈስ ቅዱስ ነው የሚለው። መካከል ላይ ማን መጣ? መንፈስ ቅዱስ። የአንጾኪዋ ቤተክርስቲያን ትጾማለች፣ ትጸለያለች፣ እንደገና ታመልካለች። መምህራን ነቢያት ተሰባስበው አሉበት። እነዚህ ነቢያት ነን መምህራን ነን ብለው ቁጭ አላሉ፣ ያመልካሉ ጌታ። ራሳቸውን አዋርደው ዝቅ አድርገው ተንበርክከው በጽሞና ዝግ ባለ መንፈስ ሆነው ከጥንቆላ ከሟርት ከድግምት ከአስማት ርቀው ከስራ ስር ነፃ ወጥተው አንደበታቸው ኢየሱስ ኢየሱስ እያለ እያመለኩ ባለበት ማን መጣ? መንፈስ ቅዱስ። እና ምን አለ? በርናባስንና ሳውልን ለጠራኋቸው ስራ ምን በሉልኝ? ለዩልኝ። አየህ፣ አገልግሎት በመንፈስ ቅዱስ ነው ሰዎች ሊለዩ የሚያስፈልግ። በእውቀት በችሎታ በዘር ሐረግ በቋንቋ በሀብት በንብረት በባለጠግነት የለም እግዚአብሔር ቤት ውስጥ። ስለዚህ ሰዎች መሾም ያለባቸው በምንድን ነው ብለን ስንል በመንፈስ ቅዱስ ለእግዚአብሔር አገልግሎት፣ ለወንጌል አገልግሎት ክርስቶስን ለመስበክ ለማስተማር በመንፈስ ቅዱስ መጀመሪያ መመረጥ መለየት አለባቸው። ታዲያ የዚህ ቤተክርስቲያን አገልግሎት በመንፈስ ቅዱስ ነው ወይ? አይደለም። እንዴት አይተው ነው እንደዚህ ልትል? ይኸው ስራው ማየት ይቻላል፣ መመዘን ይቻላል። ወንፍሬሆሙ ተአምርዎሙ አለ ጌታ። ከፍሬዎቻቸው ምን ትሏቸዋላቸው? ታውቋቸዋላቸው። ዛፍ እኮ መልካም ዛፍ በፍሬው ነው የሚታወቀው። መራራ ዛፍ መራራ ነው የሚያበቅለው። መራራ ዛፍ መራራ ፍሬን ያፈራል። መልካም ዛፍ መልካም ፍሬን ያፈራል። በለስ በለስን ነው። በለስ ወይራን ሊያፈራ አይችልም። ሆምጣጤን ሊያፈራ አይችልም። ስለዚህ ምን ማለት ነው? የመንፈስ ቅዱስ ጉዳይ በጣም አነጋጋሪ ነው። በዚህ ቤተክርስቲያን ውስጥ በምዕመናንም ውስጥ አነጋጋሪ ነው። በሁሉም ነገር አነጋጋሪ ነው። ስለዚህ ቅኔ ማህሌቱን ስናይ፣ ቅዳሴውን ስናይ፣ የጳጳሳቱን ሹመት ስናይ፣ የሊቃውንቱን አገልግሎት ዘርፍ ስናይ፣
ቅኔ ማሕሌቱን እያንዳንዱን ዙረን ስንመለከት መንፈስ ቅዱስን የሚያከብር አይደለም። ለምን? መጽሐፍ ቅዱሳዊውን ሐሳብ ይዘን መቀጠል እንችላለን፣ መነጋገር እንችላለን። ስለዚህ ከዚህ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደገና ደግሞ ካቶሊክ ብንል፣ ታድሶ ብንል፣ ፕሮቴስታንት ለምሳሌ ታድሶ ላይ አንዳንድ ነገር ላንሳ። እሺ እሺ ሌሎቹ አሉ። ለምሳሌ በኦርቶዶክስ ቤተክርስቲያን አንድ ቤተክርስቲያን ብቻ አለ፣ የተከፋፈለች ናት። በነገራችን ላይ ለምሳሌ ኦርቶዶክስ ቤተክርስቲያን ውስጥ ምን አለ? ካራ አለ፣ መጠቆም ስላለብን ጸጋ አለ፣ ቅባት አለ። እነዚህ ሁሉ በመንፈስ ቅዱስ ያምናሉ። አገልግሎታቸው አሁን ለምሳሌ ለምን ተከፋፈሉ? መንፈስ ቅዱስ ያለባት ቤተክርስቲያን እኮ አትከፋፈልም። መንፈስ ቅዱስ ያለባት ቤተክርስቲያን በኃጢአቷ ትወቀሳለች፣ ንስሐ ትገባለች፣ ማስተካከል ያለባትን ነገር እያስተካከለች ትቀጥላለች። አንድነት ነው የመንፈስ ቅዱስ ስራ። አንድነት አንድ ማድረግ ነው ዋናው እኮ የአዲስ ኪዳን የመንፈስ ቅዱስ አገልግሎት ሰዎችን አንድ ማድረግ ነው አይደል እንዴ? መንፈስ ቅዱስ የሚከፋፍላል። መንፈስ ቅዱስ ቢኖራትማ እንደዚህ አትከፋፈልም። እኔ ጸጋ ነኝ፣ እኔ ካራ ነኝ፣ እኔ ቅባት ነኝ። አሁን ዱላ ነው። ወደ እያንዳንድ ሀገራት ስትሄድ የሚገርም ነገር በቅባትና በተዋህዶ መካከል እስኪደባደቡ ቤተ መቅደስ ደም እስኪፈስ ድረስ ማለት እስር ቤት የሚገባ ሁሉ ቄስ አለ። ይሄ መንፈስ ቅዱስ ያለበት አገልግሎት ነው ወይ ስትል አይደለም። ስለዚህ ይሄን ስናነሳ በትክክል እንትን ማለት አለበት። ለምሳሌ የክርስቶስ ኢየሱስን ሊቀ ካህንነት ወይም ደግሞ አማላጅነቱን፣ አስታራቂነቱን፣ መካከለኛ መሆኑን ይቺ ቤተክርስቲያን የሚገርመው ነገር አሁን በሰማያት የሚያስታርቅና የሚያማልድ መሆኑን አትቀበልም። ከሌሎቹ ቤተ እምነት በምን ትለያለች? መንፈስ ቅዱስ ቢኖርባት ኑሮ የወልድን ስራ ሙሉውን መቀበል ነበረባት። ስለዚህ አሁን አንዳንዱ የሚገርም ነገር ጆባ የሆነ ቄስ አለ ብለህ አታምንም አንተ። አየህ፣ የጆባ መንፈስ ያለበት ማለት ነው። የወልድን ስራ ሙሉ በሙሉ የማያውቅ ማለት ነው። የወልድ መሞት፣ የወልድ ስጋ መልበስ፣ የወልድ ወደዚህ ዓለም መምጣት፣ የወልድ መከራ መቀበል፣ የክርስቶስ ደም መፍሰስ ምስጢር ምንድን ነው ተብሎ ቢጠየቅ ካህን የሚገርም ነገር የማያውቅ ካህን አለ። አየህ፣ ጆባ የሆነ ማለት ነው። አሁን ክርስቶስ ኢየሱስ ያማልዳል ስትለው እንዴት ሆኖ ነው የሚያማልድ ይላል። ይሄ ከጆባ ምን ያንሳል? የክርስቶስን አማላጅነት፣ የክርስቶስን አስታራቂነት፣ የክርስቶስን ሊቀ ካህንነት አሁን በሰማያት በግርማው ቀኝ በአብ ቀኝ ተቀምጦ ክርስቶስ የሚያማልድ መሆኑን ይሄንን የማይቀበል ካህን ጳጳስ ካለ ከጆባ ምን ያንሳል? ምን ያንሳል? ለምሳሌ ሌሎችን ብንመጣ እንደዚህ ናቸው። ስለዚህ እንደዚህ አይነቱ አገልግሎቶቹ በአጭር ቃል መንፈስ ቅዱስን ለመጠቅለል እኔ ያለ መንፈስ ቅዱስ ሕይወት ምድረ በዳ ነው። የትኛውም አማኙ ማህበረሰብ ውስጥ ዳግም የተወለደ በክርስቶስ ያመነ የመንፈስ ቅዱስ ማደሪያ ቤተ መቅደስ የሆነ ሰው ሁሉ መንፈስ ቅዱስን ዕለት ዕለት ማመስገን፣ ለመንፈስ ቅዱስ ልቡን ክፍት ማድረግ፣ ከመንፈስ ቅዱስ ጋር አብሮ ለመስራት ሁል ጊዜ የተዘጋጀ መሆን አለበት። መንፈስ ቅዱስ የራቀው ሰው ምድረ በዳ ላይ ያለ ሰው ነው። ምንም አይነት ሰላምና ደስታ የለም። ስለዚህ ጌታ ኢየሱስ ክርስቶስ እኔ እሄዳለሁ አለ። እኔ እሄዳለሁ አጽናኙን ምን እልክላቸዋለሁ፣ እኔ የነገርኳችሁን ሁሉ ያሳስባችኋል፣ ያስተምራችኋል አለ። አየህ፣ ወልድ ወደ አባቱ ወደ ሰማያት በክብር ሲያርግ ዳግመኛ ወደዚህ ምድር የመጣው መንፈስ ቅዱስ ነው። መንፈስ ቅዱስ ስራው ምንድን ነው? የወልድን ሞት፣ የወልድን ትንሣኤ፣ የክርስቶስን ዳግም ምጽአት፣ የክርስቶስን አዳኝነት፣ የኢየሱስን ጌትነት በሰው ልብ ውስጥ መግለጥ ማስተማር ነው። ስለዚህ ሰዎች ሁሉ ወልድን ሊያውቁት የሚችሉት በመገለጥ ነው፣ ዝም ብለው አይደለም። እና ይሄ የአዲስ ኪዳን አገልግሎት ነው። ስለዚህ ጠቅለል ሳድርገው እውነተኛዋ ቤተክርስቲያን በመንፈስ ቅዱስ የምትመራ ስትሾም በመንፈስ ቅዱስ አገልጋዮች መንፈስ ቅዱስን ሰምተው በመንፈስ ቅዱስ ምሪት በመንፈስ ቅዱስ ሐሳብ የእግዚአብሔርን ድምፅ ሰምተው። ድምፅ የለም እኮ አሁን እውነቱን ለነጋገር ከተባለ ድምፅ የሚሰማ ጳጳስ አለ ወይ? እኔ አስቸጋሪ ነው። ድምፅ እየሰማ መንጋውን የሚጠብቅ አለ? የለም። ቅድም ተነስቷል። የሐዋርያት ሥራ ምዕራፍ 20 ላይ ቁጥር 28 ያለው ቁጥር ተነስቷል። መንፈስ ቅዱስ ጳጳሳት የተሾሙት በመንፈስ ቅዱስ መሆኑን ይናገራል። ግን ነው ወይ? አሁን እኛ ሰውን ለመኮነን ብቻ እኮ አይደለም፣ ተጨባጭ የሆነው ነገር በአይነ ስጋ የሚታየው ነገር እውነት የመንፈስ ቅዱስን ስራ የሚያንጸባርቅ ነው ወይ ስንል አይደለም። ስለዚህ ተግባሩ ይገልጣቸዋል፣ ስራቸው ይገልጣቸዋል። ስለዚህ መንፈስ ቅዱስ የለም ብለን በድፍረት መናገር አያዳግትም። ለምን? ስራው ስላለ። እንግዲህ መርጌታ መላክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያለውን ትምህርት ከተለያዩ ድርሳናትና ገድላትም እንዲሁም ታምረ ማርያም እንዲሁም ምንድን ነው የሚባለው ቁራን ጭምር ጠቆም አድርገዋል። አንዳንዱን መጽሐፎቹ የተጻፉበት ምንጭ ዋናው ቦታው
ከአረብ ጋር የተያያዘ እንደሆነ ታምረ ማርያምን እነ ግብረ ሕማማትን ሌሎችንም መጽሐፍት እያነሱ ነበር። ከዚህም የተነሳ የመንፈስ ቅዱስን ስራ ሳይሆን ሰዎች ተደብቀው የጻፏቸውን ጽሑፎች እያነበቡ መንፈስ ቅዱስን ገፍተዋል ነው ዋናነት። ቤተ ክርስቲያን መንፈስ ቅዱስን ገፍተዋለች። በሚጻፉ በጫካም ይሁን በተለያየ ከተማ ሆነው ወደ ኢትዮጵያ የሚላኩትን መጽሐፍት በመቀበል የመንፈስ ቅዱስን ስራ ሳይሆን የተለያዩ የተረታ ተረት መጽሐፍትን ተቀብላ እያስተናገደች የመንፈስ ቅዱስን ስራ ጥላለች፣ ወደኋላ ትታለች። ይሄ ደግሞ ግልጥ ነው። ለምሳሌ ይህንን ማነሳው ለምንድን ነው? እኛ ራሳችን ኦርቶዶክስ ነን። በነገራችን ኦርቶዶክስነቴን ማንም ፍቆ ሊወስድብኝ አይችልም። ኦርቶዶክስነት ማለት ቀጥተኛ እምነት ነው አይደለም? እኔ ቀጥተኛ እምነት ነው ማምነው አይደለም? መንፈስ ቅዱስ የመሰከረልኝን፣ መንፈስ ቅዱስ የነገረኝን፣ መንፈስ ቅዱስ ያስተማረኝን የሚያስተምረኝን አይደለም? ክርስቶስ ኢየሱስን ነው ማምነው። ስለዚህ እኛ እሱን ወክለን ነው ታድሶ ያስፈልጋል ብለን ለቤተ ክርስቲያን ጥሪ እያቀረብን ያለ ነው። ስለዚህ ከዚህም የተነሳ እኛ ራሳችን በዚህ ጉዳይ ተለይተን አንደኛ አምልኮውን የሚመራው መንፈስ ቅዱስ ነው። ቀደም አይደለም እንደ ዮሐንስ ወንጌል ምዕራፍ 4 ያነበቡልን የአምልኮ መሪ መንፈስ ቅዱስ እንደሆነና ሰዎችም በመንፈስ ቅዱስ እንደሚያመልኩ ነው የነገረን። በሁለተኛ ደረጃ አገልግሎትን ወይም አገልጋይን የሚመርጥ መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 13 ያነበብነው ማለት ነው። እንደገና ደግሞ ኤጲስቆጶሳት ወይም ጳጳሳትን የሚመርጥም መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 20 ያነበብነውም ማለት ነው። እንዲያውም ያላነሳ ነው ነገር አለ። ኤጲስቆጶሳት ወይም ጳጳሳት ተብለው የሚታወቁ ሰዎች ያገቡ መሆን እንዳለባቸው መጽሐፍ ቅዱስ ይነግረናል። ለጢሞቴዎስ ነግሮታል ጳውሎስ። ጳጳስ ማለት በልጅ እንኳን ማይታመኑ ናቸው። እንኳን መንጋ መምራት አንድ ግለሰብ እንኳ ማውራት መናገር አይችሉም። ለምን? መስፈርት አለው መጽሐፍ ቅዱስ ላይ። ማንም የኤጲስቆጶስነትን መሆን ቢመኝ መልካሙን ስራ ይመኛል፣ ቢፈልግ ይመኛል ነው። ምንድን የመጀመሪያው መስፈርት? የአንዲት ሚስት ባል። እንዴ ነውር እኮ ነው። ይሄ ነው አንዱ ገዳማውያን ያደረጋቸው። ከዛ ይወጣሉ፣ ወደ ከተማ ሲገቡ ደግሞ ሌላ ነገር ይሰማባቸዋል። እኛ ጥሪ የምናቀርበው በቃ እግዚአብሔር ብዙሁ ወተባዝሁ ወምልዋ ለምድር፣ ብዙ ተባዙ ምድርን ሙሏት ግዟትም ተብሎ እና ምንም ነገር ሳይፈጠርባቸው ገዳም ባይገቡ ጫካ ባይገቡ ከዛ ከገቡ ደግሞ በዛው ይሙቱ ይቅሩ ወደ ከተማ ባይመጡ የሚል እንትን አለኝ። ከተማውያን ሊሆን እነሱ ራሳቸው እየተናገሩ ነው አይደለም? መነኮሳቱ እንዲህ መነኩሴ ገዳም ከገባ ከተማ ውስጥ ምን ያደርጋል እያሉ እኮ እየተናገሩ ነው። እና እኛስ ምን ታደርጋላችሁ አይደል የምንላችሁ? መርጣችሁ ጫካ ይሻለኛል ካላችሁ ከአራዊቱ ጋር ከአናብስቱ ጋር ከአናምርቱ ጋር ተስማምታችሁ እዛው ቁጭ። እዛ ውጭ ግን ወደ ከተማ ገብቶ ያልሆነ ትምህርት እየዘሩ እግዚአብሔር ሳይናገር ተናገረኝ እያሉ ከክፉ መንፈስ እየሰሙ ቤተ ክርስቲያንን ከክርስቶስ መለየት ትክክል አይደለም ለማለት እፈልጋለሁ። ስለዚህ ቤተ ክርስቲያን ያለ መንፈስ ቅዱስ ምንም ቤተ ክርስቲያን ናት ለማለት መስፈርቷን ልታሟላ አትችልም ብዬ አምናለሁ። ለዚህ ነው ጌታ በስሜ የሚልከው፣ ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋል ያላቸው ጌታ መንፈስ ቅዱስን ነው። አባቶች ከምንድን ነው የሚሰሙ ስንል አንዳንዶቹ እንግዲህ የሚሰሙበት መስሚያ ይኖራል፣ መናፍስት ስላሉ። መንፈስ ቅዱስ አንድ መንፈስ ነው። ስለዚህ ይህን መንፈስ መቀበል ለቤተ ክርስቲያን ግዴታ ጭምር ነው። ቤተ ክርስቲያን ላይ ካለች ለማለት ነው። ለምንድን ነው ይህንን መለው? ጌታን እንኳ ና የምትለው ቤተ ክርስቲያን ከማን ጋር ሆና ነው? ከመንፈስ ቅዱስ ጋር ሆና ነው። ከመንፈሱ ጋር ሆና ነው። መንፈሱና ሙሽራይቱ ና ይላሉ ነው የሚለው የራዕየ ዮሐንስ መጨረሻው መጽሐፍ። ስለዚህ ይህንን ጉዳይ በደንብ ቤተ ክርስቲያን ልታስብበት ያስፈልጋል ለማለት ነው። እንግዲህ ዛሬ የመጨረሻውን መደምደሚያ ሐሳብ ሁላችንም የምናወራበት ብዬ ማስበው መንፈስ ቅዱስን ሁላችንም እናምነዋለን ብቻ አይደለም፣ በመንፈስ ቅዱስ እንመራለን። መንፈስ ቅዱስ መሪያችን ነው፣ አስተማሪያችን ነው። መንፈስ ቅዱስ ዋናችን ነው፣ ኢየሱስን የገለጠልን ነው ብለን
እናምናለን። እዚህ ሰው ያለን ሰዎች የማያምን ካለ እዚሁ ይናገር። ሃሌሉያ ክብር ለኢየሱስ ይሁን። እንዳለ እንለቀዋለን ብዬ ነው። እናምናለን። እኛ ተሐድሶ እነታችን ወንጌላውያኑ መንፈስ ቅዱስን ስለሚያምኑ እና መንፈስ ቅዱስ በሚሰጠው የጸጋ ስጦታ ስለሚያምኑ፣ ኦርቶዶክሳውያኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ መንፈስ ቅዱስን ስለገፋች አትግፊው፣ መንፈስ ቅዱስን ከገፋሽው የቤተ ክርስቲያን ራስ የሆነውን ክርስቶስን ልታውቂው አትችይም ብለን በመናገራችን ከሷ ስለለየችን ወደዚህኛው ደግሞ በአንዱ መጽሐፍ ቅዱስ አማካኝነት አንድ በሚያደርገን አንድ አይነት ስብከት ስለሰበክን የግድ ጴንጤዎች ናቸው ወይም ደግሞ ከወንጌላውያን ክፍል ናቸው በሚል እንድትገፋን አያስፈልግም። መጽሐፍ ቅዱስ ምን ይላል በጸጋ ስጦታ ጉዳይ የሚለውን እንድታይ ጥሪ እናቀርባለን። ስለዚህ መንፈስ ቅዱስን ከተቀበልን ካመን በመንፈስ ቅዱስ ስራ እናምናለን ወይ የሚል ጥያቄ ላነሳላችሁ ነው። መንፈስ ቅዱስ ኢየሱስን ለመግለጥ ብቻ አይደለም የመጣው። የአንዱ መንፈስ ለእያንዳንዱ ልዩ ልዩ የሆነ ስጦታ ይሰጣል ብሎ የተቀመጡ ብዙ ቃላቶች አሉ። በጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 እንደገና ምዕራፍ 13 ምዕራፍ 14 የተጻፉ የጸጋ ስጦታዎች አሉ። በኤፌሶን መጽሐፍ ምዕራፍ 4 የተጻፉ የጸጋ ስጦታዎች አሉ። እነዚህን የጸጋ ስጦታዎች የሚሰጥ አንዱ መንፈስ ነው፣ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ የሚሰጣቸውን የጸጋ ስጦታዎች ሳንሸራርፍ እንደ እግዚአብሔር ቃል እንቀበላለን ወይ የሚለውን ጥያቄ ለማንሳት እርግጠኛ ነኝ ሁላችንም እንቀበላለን። አይደለም? እንቀበላለን። ዋናው ትልቁ ጉዳይ እግዚአብሔር የሥርዓት አምላክ ነው፣ የሁከት አምላክ አይደለም። ሁሉም ነገር በስርዓት እንደ ስጦታው አገልግሎት ይቀጥል ነው እንጂ የጸጋ ስጦታዎችን በሙሉ እናምናለን። ይህንን ያነሳሁት ደግሞ በዚህም በሶሻል ሚዲያ የምትከታተሉ ወንድሞቻችንና እህቶቻችን ተሐድሶ የሚባለው አጠቃላይ የመንፈስ ቅዱስ ስጦታን የማይቀበሉ አድርገው የሚናገሩ አካላት አሉ። እኛ ቲክቶክ ላይም እናገለግላለን። ቲክቶክ ላይም በምንገባበት ጊዜ ጥያቄ አንስተውልናል። ዛሬ ግን አፍርጠን ተናግረነው እናልፋለን። በጥቂት ደቂቃዎች የመንፈስ ቅዱስ ስጦታን ይቀበላሉ ወይ? ከተቀበሉስ እንዴት ነው የሚቀበሏቸው? ያምኑባቸዋል ወይ? ይሰራሉ ወይ? በዚህ ዘመን የመንፈስ ቅዱስ ስጦታ ወይም የጸጋ ስጦታ የምንላቸው ይሰራሉ አይሰሩ? እሱ በዚህ ጉዳይ ላይ እንዲህ ክብር ለአምላካችን ለእግዚአብሔር ይሁን። ተመልካቾቻችን ሰፊ ሀሳቦች ተነስተው እየተነጋገርን ያለ ነው። እንግዲህ እኔ ትንሽ ነገር መሪጌታ መልአክ በጣም አምርረው እየተናገሩ ነበረ እና ለምንድን ነው ይሄ ምርር ያለ ቃል ከሳቸው ላይ የወጣው ብዬ ማስበው ከሚያውቁት ከሰሙት ከኖሩበት ነገር ተነስተው በልባቸው ውስጥ ካለው ቅናት ነው። በመሰረቱ ማንንም የመንቀፍ ማንንም ሌላ ቋንቋ የመናገር አጀንዳ በዚህ ወንድሞች ህብረት ውስጥ የለም። ግን ልክ ያልሆነውን ልክ አይደለም ማለት መጽሐፍ ቅዱሳዊ ነው። እውነትን እውነት እንላለን፣ ውሸትን ውሸት እንላለን። በዚህ መልክ የእግዚአብሔር ቃል ያለንን እየተናገረን እንቀጥላለን። እኔ ትንሽ ነገር በተጠየቅኩትም ጥያቄ ላይ ለመቀጠል እዚህ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ከወረደ በኋላ ጴጥሮስ ተነስቶ እየተናገረ ካለበት ሐሳብ ወደ መጨረሻው አካባቢ ያለችው ክፍል ተናግሬ መናገር ፈልጋለሁ። ምን ይላል? ቁጥር 39 ላይ የተስፋው ቃል ይላል። ይሄ የተስፋ ቃል አስቀድሞም ተነገራቸው። ያ ተስፋ ቃል ደግሞ ለሐዋርያቱ ምን ሆነ? ተፈጸመ አይደል? የተስፋው ቃል አሁን የተስፋው ቃል ይልና ለእናንተና ለልጆቻችሁ ጌታ አምላካችንንም ወደ እርሱ ለሚጠራቸው ወደፊት በሩቅ ላሉት ሁሉ ነው አላቸው ይላል። ክብር ለአምላካችን ለእግዚአብሔር። ይህ የተስፋ ቃል ምንድን ነው ስንል ስለ መንፈስ ቅዱስ መውረድ፣ ስለ መንፈስ ቅዱስ ሙላት
ከኢየሩሳሌም እንዳትወጡ ይሄንን ስትሞሉ ግን ከሆነ ምድር ከኢየሩሳሌም ጀምራችሁ እስከ ምድር ጥግ የወንጌሉን የምስራቹን ቃል ተናጋሪዎች ትሆናላችሁ የተባለውና እኛም የተሞላ ነው ዛሬ የምንነግራችሁ የተስፋ ቃል ለእኛ ብቻ ሳይሆን እስከ ድረስ ነው ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉት ሁሉ ነው ይላል። ክብር ለአምላካችን ለእግዚአብሔር። ስለዚህ ይህ የተስፋ ቃል ለእኛም ከሆነ ቀጣይም ላሉት ትውልድ ከሆነ የእግዚአብሔር ቃል ከደገፈን መንፈስ ቅዱስን የማንቀበልበት አሰራሩን ደግሞ ተቀብለን በሕይወታችን የማይሰራበት ምንም ምክንያት የለም ማለት ነው። አንድ ነገር እንናገር። በቤተ ክርስቲያናችን ውስጥ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ እዚህ ስፍራ ላይ ሲናገር ምንድን ያለው? አሁን ልትሸከሙት አትችሉ፣ አጽናኙ መንፈስ ሲመጣ እሱ ሁሉን ይነግራችኋል። ሁሉን ይነግራችኋል፣ እሱን ስሙት። እሱ ደግሞ የሚነግራችሁ ስለማን ነው? ስለ እኔ ነው። አሁን መንፈስ ቅዱስን ያልተቀበለች ቤተ ክርስቲያን ስለ ክርስቶስ ልትሰማም ሆነ ክርስቶስን ልትናገር አትችልም። ከየት ሰምታ? ከምን ሰምታ? አልተቀበለችም መንፈስ ቅዱስን። መንፈስ ቅዱስ የሚናገረው ስለ ክርስቶስ ከሆነ ቤተ ክርስቲያን መንፈስ ቅዱስን ካልተቀበለች ከየት ልትሰማ? መጽሐፍ ቅዱስ ከምትሰሙት ተጠበቁ ይላል። ስለዚህ መንፈስ ቅዱስን ካልተቀበለች የምትናገር ከሆነ የሰማችሁ ከመንፈስ ቅዱስ ሳይሆን ከሌላ ነው ማለት ነው። ምንጩ ሌላ ነው። ምንጩ ሌላ ከሆነ ደግሞ ትውልድ ገዳይ እንጂ ትውልድ አዳኝ አይሆንም። ለዚህ ነው በቀደም አንድ አባት ሲናገሩ ምን አሉ? ሰምታችሁ ከሆነ በጣም የታወቁ ሚዲያ ላይ የሚያገለግሉ አባት ናቸው። በቤተክርስቲያን ይታወቃሉ፣ ቅናት ሰጥቷቸዋል፣ ሁሉ ይከተላቸዋል። እንደዚህ አሉ፣ እኔ መሞት ፈልግና አሉ እንዳልሞት እፈራለሁኝ ደግሞ አሉ፣ ወደ ሲኦል ምገባ ይመስለኛል አሉ። አያችሁ፣ መሄድ ፈልግና መሄድ። እንደዚህ አይነት አስተሳሰብ ምንድነው? መንገዱ የጠፋባቸው መንገደኞች ናቸው ማለት ነው። ሰው ደግሞ መንገዱ ከጠፋበት አድራሻውን ማግኘት አይችልም። መጽሐፍ ቅዱስ እኔ እውነት ሕይወት መንገድ ነኝ አለ። ይሄ መንገድ ነኝ ያለው ክርስቶስ በክርስቶስ በዚህ መንገዱ ላይ ሰው ካላረፈ በስተቀር መሄጃውን ስለማቅ እንደ አባታችን እውነትም ያስፈራል። መንገዱን ለሚያግን ምን ይላል? ይቅርታ አንድ ሰው ምን አለ? ሰሜኑ አካባቢ ነው፣ እውነተኛ ታሪክ ነው። እንደዚህ አለ። ተቃዋሚዎች መጡትና ሊገሉት ደቀኑበት መሳሪያ። አሁን እንገላለን የመጨረሻ ነው አሉት። በምን? በክርስቶስ በማመኑ። ምን አለ ይሄ ሰው? ባጭሩ ልንገራችሁና ግደሉኝ፣ እንደውም ወደ ክርስቶስ መሄድ ናፍቅ ያለው አላቸው። አሉት። አዎ ናፍቅ ያለው፣ ቶሎ ግደሉኝ አላቸው። ከዛ አትሄድም ብለው ጥለውት ሄዱ። አይ ሳይገሉት ይሄ ሰውዬ ቢሞት ወዴት እንደሚሄድ ገብቶታል፣ ያውቃል። ግደሉኝ፣ መንገዱን አውቀዋለሁ፣ አቅጣጫውን አውቀዋለሁ፣ ወዴት እንደሚሄድ አውቃለሁ። ለምን ቢባል ለዚህ ሰውዬ መንፈስ ቅዱስ በልቡ አለ ማለት ነው። አቅጣጫን የሚጠቁመው መንገዱን የሚያሳየው ወዴት እንደሚሄድ በልቡ ሆኖ ምን የሚለው አረፍት ያለህ አንተ፣ አድራሻ ያለህ አንተ የሚለው መንፈስ ቅዱስ አለ በልቡ። እናንተ የእግዚአብሔር ምንድን ናችሁ? ቤተ መቅደስ ናችሁ። ያሁን ማን አለባችሁ? መንፈስ ቅዱስ አለባችሁ፣ ማደሪያው ናችሁ ነው የተባለው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ በድፍረት እንናገራለን። ዛሬ ወንድሞች፣ አባቶች፣ እናቶች፣ ካህናት፣ ዲያቆናት፣ ዘማሪያን፣ ሰባኪያን በቤተ ክርስቲያናችን ውስጥ ያላችሁ አገልጋዮች በጠቅላላ መንፈስ ቅዱስን ካልተቀበልን፣ ካላመን፣ በአሰራሩ በሕይወት ውስጥ ካልገባን ኢየሱስን ልናውቀውም ኢየሱስን ልንሰማውም አንችልም። ለምን ቢባል ኢየሱስን የሚያሳውቀን የምንሰማው ያንን ልትሸከሙት አትችሉም የተባለለትን መንፈስ ቅዱስ አጽናኝ ሲመጣ ሁሉን ስለኔ ይነግራችኋል የተባለውን መንፈስ ቅዱስን በልባችን ውስጥ ካላስገባን የምንሰማው ከሌላ ነው የሚሆነው ማለት ነው። ከሌላ ከሰማን ደግሞ የሞት አዋጅ፣ የሞት ወሬ የሚነግረን ሌላ መልአክ አለ ማለት ነው። ሌላ ተናጋሪ አለ ማለት ነው። ለዚህ ነው ወዴት እንደምንሄድ ስለማና ግራ ተጋብተን ማንም ኦርቶዶክሳውያን በድፍረት መናገር ይችላል። ወንድሞቼ እስቲ በድፍረት የሚሄድበትን አውቆ ያረፈ ካለ መናገር ይቻላል። ዋናው እንኳን አባቴ የምትባሉት እኔ አሉ መሄድ ፈልጋለሁ ግን እፈራለሁ አሉ። ለምን? መሄጃቸው የት ጋር እንደሆነ ስላላወቁ። ስለዚህ መንፈስ ቅዱስን እናምናለን፣ መንፈስ ቅዱስን እንቀበላለን። አሰራሩን ለምን ቢባል እንደ ቃሉ የሆነውን በጠቅላላ አንድም ሳናስቀር
ለምን? መንፈስ ቅዱስ በሐዋርያ ዘመን ሰርቶ ያቆመ ጉዳይ አይደለም። እስከ ልጅ ልጆቻችን እስከ መጨረሻው የሚቀጥል ነው። ስራውም አሰራሩ በስራውም በአሰራሩም ውስጥ እንገባለን፣ ተቀብለን በዛ ጸጋ ውስጥ እናገለግላለን። ትውልድ ነፃ ይወጣል። ያለ መንፈስ ቅዱስ ስራ፣ ያለ መንፈስ ቅዱስ ምሪት፣ ያለ መንፈስ ቅዱስ አገልግሎት ቤተክርስቲያን ልትመሰረትም ልትቆምም ልትሮጥም አትችልም። መንፈስ ቅዱስ ከሌለ፣ ለዚህ እኮ ነው ቅድም ወንድሜ ሲናገር መንፈስ ቅዱስ ከሌለ በቤተ ክርስቲያን ማለት ኤክሊሺያ ነው። ኤክሊሺያ ማለት የዳኑ የቅዱሳን ስብስብ ማለት ነው። የዳን ነው ደግሞ በክርስቶስ ኢየሱስ በተሰራልን በመስቀሉ ስራ ነው። ሰው በመስቀሉ ስራ በተሰራለት ካላመነ፣ የተሰራልኝ ስራ በቂ ነው ለኔ ህይወቴ ነው ብሎ ካላመነ መንፈስ ቅዱስ እንዴት አድርጎ ወደሱ ሊመጣ ይችላል? የቆርኔሌዎስ እኮ ቤተሰቦች መንፈስ ቅዱስን ምንድነው ቃሉን ከሰሙ በኋላ መንፈስ ቅዱስን አመኑ ነው የሚለው አይደል እንዴ? ተቀበሉ ይላል። ስለዚህ መንፈስ ቅዱስ የነገሮቻችን መጀመሪያ፣ ፍጻሜያችን፣ ህይወታችን፣ መኖሪያችን፣ አገልግሎታችን፣ መውጣት መግባታችን፣ ምሪታችን፣ መንገዳችን፣ ስንቃችን ስለሆነ ተቀብለነው በአሰራሩ አምነን በመንፈስ ቅዱስ ኃይል ተሞልተን የጨለማውን አሰራር እያፈረስን የአጋንንት ስራ በቤተ ክርስቲያናችን ውስጥ ተጠቅጥቆ ያለውን አጋንንታዊና ሰዋዊ የሆነ አስተምሮ ሁሉ የምናፈርሰው በመንፈስ ቅዱስ ኃይል ስንሞላ ብቻ ነው። ይሄንን ደግሞ እኔም ወንድሞቼም እናምናለን። እስከ መጨረሻው ስብከታችን አገልግሎታችን በመንፈስ ቅዱስና በመንፈስ ቅዱስ ብቻ ነው። ከዚህ ውጭ ሊሆን አይችልም። መንፈስ ቅዱስ የሚሰጠውን ስጦታው በጠቅላላ እንደ ቃሉ የተጻፉት አንድ ነገር ተናግሬ ልጨርስ። ትናንት ነው የሰማሁት። አጋጣሚ ሚዲያ ቲክቶክ ውስጥ ገባ እንደዚህ የሚል ነገር የሐዋርያት ሥራ ላይ ያለው ልሳን በአዲስ ቋንቋ ተናገሩ የሚለው ጠያቂው ምንድን ነው የሚለው? ኦርቶዶክሳውያን አማኞችም አሉ እዛ ውስጥ እና ጠያቂው ምን ይላል? መንፈስ ቅዱስ በዛን ጊዜ የተነገረው ቋንቋ ለተናጋሪዎቹ ነው አዲስ ለሰሚዎቹ ነው የሚል ጥያቄ ነው። የተነገረው ቋንቋ ለሰሚዎቹ ነው አዲስ፣ ለተናጋሪዎቹ ነው አዲስ። ሰሚዎቹማ የገዛ ቋንቋቸው ነው አይደለም። ስለዚህ የሚገርመው ነገር ቀጥለው ምን ብለው ጠየቋቸው? ኦርቶዶክስ ቤተክርስቲያን ልሳን ትናገራለች ወይ? አሁን የማይሰማ ማለት የሚተረጎም ልሳን እንዳለ ደግሞ ቆሮንቶስ ላይ ተጽፏል አይደል? ትናገራለች ብለው ጠየቁት። አዎ አለ በድፍረት። ከዛ ምንድነው ሲሉ ግዕዝ አለ። ግዕዝ ቋንቋ ልሳን ነው አለ። በመሰረቱ ግዕዝ ቋንቋ እውነትም ልሳን ነው። ልሳን ማለት አንድ ብሔር ከሴም ነገድ የሆነ አጋዚያን የሆነ ሰዓት ላይ ሲናገሩት የነበረ ቋንቋ ነው። ቋንቋ በባህሪው ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። እየሞተ ያለ በቤተ ክርስቲያን ብቻ የቀረ ቋንቋ ነው። ስለዚህ ይሄን ቋንቋ እንደ ልሳን ማለት እንደ አንድ ተናጋሪ ሊሰማ እንደሚችለው ልንቀበል እንችላለን። ግን መንፈስ ቅዱስ ይሄ በልሳን ሆናችሁ ስትቃቱ አንተና እግዚአብሔር ብቻ ትነጋገራላችሁ፣ ሐሴት ታደርጋላችሁ የተባለው ግዕዝን አምጥተን ለአባቶች በልሳን ይናገራሉ፣ መንፈስ ቅዱስን ተሞልተዋል፣ የሚናገሩትን ልሳን ግዕዝ ነው ብለን እንደ ቃሉ ልናገር አንችልም። ይሄን አሁን ማስተር ከዚህ ውጭ የለማ ምንም አዲስ ነገር ስላልተገኘ በቤተ ክርስቲያኒቱ ውስጥ ምንም አይነት የመንፈስ ቅዱስ እንቅስቃሴ ስለሌላ ስጦታውም እየተገለጠ ስላልሆነ የሚመልሰው ሲያጣ ግዕዝ ብሎ ተናገረ። ስለዚህ ወንድሞቼ እኛም እዚህ ያለነው መጽሐፍ ቅዱስ እንደሚለን የእግዚአብሔር ቃል እንደሚለን የምናምን አማኞች እስከሆነን ድረስ የእግዚአብሔር መንፈስ ቅዱስ የሰጠውን ስጦታዎች በመቀበልና በማመን ያንንም በሕይወታችን በመተግበር ቤተ ክርስቲያን ወደፊት እንድትራመድ እንድትቀጥል ወንድሞቻችን ወደዚህ እውነት እንዲመጡ በዚህ ኃይል ጉልበት ውስጥ ሆነን ይሄ የተሰጠንን አደራ የምንወጣ ወንድሞቻችንን ተባረኩ።